ሙስሊም ጓደኞች ነበር ያሉት ማለት ነው። ከዛ ሳልፈልግ ነበር ቁርአን ቀርተው እንትን ያስባሉኝ ያሰለሙኝ። ከዛ በጣም አሚሮ ይጨናነቅ ምናምን በጣም ጨንቆኝ ነበረ። ሳልፈልግ ነው የሰለምኩት። አደም ሻንጣ ይዞ ነው የወጣው ከጀነት ተመልከት። It has been said that among the things Adam took out from paradise there was a bag with grains. ይሄ በጣም ስለጸጸተኝ ወደ ሃይማኖት የመመለስ ስለፈለኩኝ ነው። እግዚአብሔር የሚፈልገው የሚጸጸተን ልብ ነው። አይምሮ ሊጸጸት ይገባል። ከዛ በኋላ እንደጠፋ አልተመለሱ። ቤተሰቦቻቸው ጥርጣሬ አድሮ ፖሊስ ጠቆሙ። ወንድሟና ሌሎቹ ተያዙ። እሷ ጠፋች ተባለ። በጣም ከረጅም ጊዜ ቆይታ በኋላ ያው የሚደረገው ሁሉ ተደርጎ ተመርምረው ምን ብለው ትንጥጥ አድርገው ካዱ። ሁለት ወንዶች እንደጠፉ ቀሩ። በጣም ከረጅም ጊዜ በኋላ ልጅቷ ተገኘች። እንኳን ሰላም መጣሽ አማራዊቷ። እንኳን ሰላም ቆያችሁኝ ወንድሞቼ። እግዚአብሔር ይመስገን ሁሉ ሰላም። ኦኬ ሙስሊም ነሽ? እኔ ታሁን ፊት ኦርቶዶክስ ነበርኩኝ። ታምሜ እዛዛ ቤት ሆኜ ሳልፈልግ ነበር ያሳለሙኝ ማለት ነው። አሁን ደግሞ ወደ ሃይማኖቴ መመለስ ፈልጌ ነው። ኦኬ እሺ። እግዚአብሔር አምላክ የንስሐ ልብን ስለሰጠሽ ወደ ቤቱ ልትመለሺ ስላደረገሽ እግዚአብሔር የተመሰገነ ይሁን። ችግር የለውም። ኦኬ ባለማተዋ ያለችበት ሀገር ነሽ ያለሽው? አይ ቦታውን ስፔሲፊክ ቦታውን ግን በእንትን ኢትዮጵያ ነሽ? ላ እኔ ሳውዲ ነኝ። ኦኬ አይ በቃ አትናገሪ፣ ችግር የለውም። ቦታውን ኤኒዌይስ ችግር የለውም። በውስጥ እናወራለን። ሌላውን ነገር ጥያቄ ካለሽ ግን ጥያቄ ጠይቂና ሌላውን እኛ በውስጥ እንጨርሳለን። እሺ ለአንዚህ እንድትነግሩኝ ፈልጌ ነው እንጂ ሌላ ምንም ነገር የለኝም ወንድሞቼ። እሺ ታችን ችግር የለውም፣ ችግር የለውም። ላይክ እንዴት ነበር የሄድሽው ወደ እስልምና? በምን አይነት መንገድ ነበር? ለሌሎችም እንዲያስተምር ያው ፕሮግራሙም ይህንን የጀመረው ለዚህም ስለሆነ አላማው እንዴት ነበር መጀመሪያ እስላም ልትሆኚ የቻልሽበት? እስኪ ኬዝ ምክንያት በጓደኛ ነው ምንድነው? እንዴት ነው እስኪ? እሺ ወንድሜ እኔ በመጀመሪያ ኦርቶዶክስ ነበርኩኝ። ታምሜ ዛዛ ቤት ሆኜ ከዛ ሙስሊም ጓደኞች ነበር ያሉት ማለት ነው። ከዛ ሳልፈልግ ነበር ቁርአን ቀርተው እንትን ያስባሉኝ ያሰለሙኝ። ከዛ በጣም አሚሮ ይጨናነቅ ምናምን በጣም ጨንቆኝ ነበረ። ሳልፈልግ ነው የሰለምኩት። ምን ያህል ጊዜ ሆኖ ከሰለምሽ? ኧረ ገና 1 ወር ነው የሆነኝ። ኦኬ ቃል አንድ ጊዜ ይቅርታ ከታች ማለት ነው። አንድ ልበው እኔኛ አንድ ልበው ባለማህተቡ የሚለው ልጅ አስገባውና እሱ ስለሆነ ወደኔ ያመጣት ያኔ እሱ ትንሽ የሚናገረው ካለ አስገባው። መልካም እሺ። ቆስጤ ገዝቶ እስኪ ያስተካክለውና እናስገባዋለን። ኦኬ ለአሳብ መስጣት ባላዲዬ ካላስቸገርኩኝና ለታችን ይቻላል። ለታችን እንግዲህ ያው እሷ ፈልጋ አይደለም ያው በተጽዕኖ ስር ነው እየተናገረች ፈልጋ አይደለም ሄደችው እየተናገረች እንዳለችውና በጣም ማዝነው ግን አድቫንቴጅ የሚጠቀሙ ሙስሊሞች አሁን እነሱ ሂጃዛ ቤት ስለሄደች እስራኤላትም ምናልባት አሟትም በዛን ሰዓት ላይ እንደዚህ በቃ ልጅቷ በታመመች ሰዓት ላይ ሰውን ማገዝና እንትን ማለት ሲገባቸው ሙስሊሞች ሁሌ እንደዚህ ናቸው። በቃ ሊረዱ ሊያግዙ ምናምን ከፈለጉ እስልምናን ካልተቀበልክ ብትንፈራፈር እነሱ አያግዙ። ይሄ በጣም ከሰባዊነት የወጣ ጉዳይ ነው። በአንድ ሰው በችግሩ በህመሙ በምናምኑ ገብተህ ሃይማኖቱን ማስለወጥ ሃይማኖቱ ላይ ተጽዕኖ አድርገህ ወደ ሌላ እንዲሄድ ማድረግ ከሰባዊነት እንኳን በጣም የወጣ የተዋረደ ተግባር። እንደዚህ ነው የሚያደርጉት። በጣም ያሳዝናል። እና እህታችን አንቺ ያው ወደሽ አይደለም ቢሆንም ግን ከክርስቶስ ፍቅር የሚለየኝ ማን ነው ብለሽ በልጅነት ይዘምረሽ ሊሆናል። ግን ሰው እንረዳለን። ሰው በብዙ በችግር ምክንያት እንዲህ አይነት ነገር ውስጥ ሊገባ ይችላል። ዋናው ግን በንስሐ መመለስ ነው። ቅዱስ ጴጥሮስም ክርስቶስን በፈርቶ ክዶታል። ለምን ካልሽኝ አይደለም ለምን በንስሐ አልተመለሽም?
ለምን እስከ መጨረሻው ልብሽን አጠነከርሽ ነው የሚለውና ልብሽን አላጠነከርሽም የንስሐ ልብ ሰጥቶሻል። እንግዲህ ንስሐ ትገቢያለሽ። ወደ ልጅ ነሽ አንቺ። አሁን መታደስ ብቻ ነው። በየካድሽው ክርስቶስ አምላኬ ነው ብለሽ መመስከርና አንዳንድ ስርዓት አለው የቤተክርስቲያን ውስጥ የሚፈጸም እነሱ ይፈጸሙልሻል። ልጅነትሽንም አታጭም ድጋሚ ጥምቀትም ስለሌለ ማለት ነውና በዛ እንትን ነውና ለሌሎችም አሁን ላላችሁ ላስተላልፍ የምፈልገው እንዲህ በችግራችሁ በምናምን መተው ሊያስቷችሁ የሚሞክሩ ካሉ ከቻላችሁ እስከ መጨረሻው በተጸኑ መልካም ነው። ግን እንደዚህ ለሚያደርጉ ሙስሊሞች ሌላ ቤተ እምነትም ቢሆን በጣም ከሰባዊነት አትውጡ። መጀመሪያ ሰባዊነትን አስቀድሙ። አንድ ሰው ሰውነቱ ወይ ማንነቱ ሲከበር ነው ሃይማኖቱ በኋላ የሚከበረውና በግድም የምታረጉት ነገር ለማን ነው ይሄን የምታረጉት? እና ከዚህ አስተሳሰብ ውጡ ሙስሊሞች። በተለይ በጣም ከባድ ነገር እንዲህ አይነት ነገር ስለሚያደርጉ ነው ብዙ ጊዜ ስለሰማን እና ይሄን ለመናገር ነው። ቀጥሎ ወቃቀስ ያ ቪኒ እንዳለው ነው እንግዲህ አስቡት። እህታችን ምንም አውቀው ነገር የለም አሞኝ በነበረ ሰዓት ኢማጂን እነሱ ቤት ስለተገኘች በህመሟ ሰዓት ላይ መድኃኒት ነው ብሎ ሊሆን ይችላል። በምንም ብቻ ሰውን እምነት ማትቀየር ማለት ከባድ ነው። ጀስት በቀጣታችሁ ዳውጡ ነው በቃ። እነሱ ጋር አወቅ ካላወቅ ተማርክ ካልተማርክ ግድ የላቸውም። ጣትህን አውጣ በቃ ጣትህን አውጣ። ካድ ክርስቶስን መካድ ብቻ ነው ትልቁ ቁም ነገሩ። ትልቁ ኧረ ነገ ሞታልና ክርስቶስን ካደው ክርስቶስን ካደው እንዴ ሳታቀው የምትሄድበትን ሳታቀ እንዴት ነው ክርስቶስን መካድ ብቻ እንዴት ነው ሊያድን የሚችለው? ይሄ ማለት መጽሐፍ ቅዱስ የሚነግረን ቁልጭ አድርገን እንድናይ ያስገድደናል ማለት ነው። ቁልጭ አድርገን እንድናይ። ምክንያቱም የክርስቶስን ስቅለት የሚክደው ምንድነው? ሰይጣን ነው። ሰይጣን ነው ይሄንን እያደረገ ያለው ማለት ነው በግልጽና እታችን ችግር የለም። በውስጥ ፎሎ መልሺ፣ በውስጥ እናወራለን። ቆስጥ እዚሁ ላይ አንተ መግባት ስለምትል ቴሌግራም ዩዘር አስቀምጥላት። እሺ ሌላ መናገር የምትፈልገው ነገር ካለ ግን ትናገር እስኪ። እሺ ሌላ መናገር ማለት የምትፈልጊው ነገር አለ? የለም ወንድሞቼ። ክርስትናሽ ላይ ጥያቄዎች ምንም የሉሽማ? መጠየቅ የምትፈልጊው ማላውቀው ነገር አለ? ምንም ነገር የለም። ይሄ በጣም ስለጸጸተኝ ወደዚህ ሃይማኖት የመመለስ ስለፈለኩኝ ነው። ይሄን ነው እግዚአብሔር የሚፈልገው። የሚገርማችሁ ዴቪድ እግዚአብሔር የሚፈልገው የሚጸጸተን ልብ ነው። አይምሮ ሊጸጸት ይገባል። አሁን ኃጢአት ሰርተሻል ግን ይቅር ባይ አምላክ አለ። ገብቶሃል አይደል? እኔ ወድቃለሁ ዛሬ ኃጢአት ሰርቻለሁ ግን እጸጸታለሁ። ባደረኩት ነገር እጸጸታለሁ። ተጸጽቼ ያንን ነገር ማሳየት ነው። ከልቤ መጸጸትን አሳይቼ በንስሐ መመለስ ነው የሚፈልገው እግዚአብሔር አምላክ። እና አንቺ እንኳን እግዚአብሔር ረዳሽ፣ ያለፈው አልፏል። ግን አንቺ በጸጸት ልብሽን ዝቅ አድርገሽ ንስሐ ገብተሽ ወደ እግዚአብሔር መመለስሽ በጣም ትልቅ ነገር ነው። ችግር የለውም፣ በውስጥ እናወራለን። ብዙዎች ግን በዚህ አይነት ህይወት ላይ ያላችሁ አላችሁ፣ በጣም እንደውም የሚጸጽቱ። ከዚህ በፊት እንደውም አንድ እህትን በጣም እያለቀሰች ሲያጽናናት ነበረ። በጣም በውስጥ ብዙ ነገር ነግራኛለች እና በጣም እንደሚጸጸቱ በሚያደርጉት በትንሽዬ ውሳኔ በጣም እንደሚጸጸቱ በቃ ክርስቶስን ክጄ ምናምን እንዴት በቃ ወይኔ ምናምን ኢቨን ራሱ ወደ ራስ ማጥፋት በቃ ከዚህ በኋላማ ክርስቶስን ከካድኩኝ ምን ህይወት አለኝ ምትል ነገር አለች እና እግዚአብሔር አምላክ ዋናው ንስሐ የምትባል ነገር ሰጥቶናል። ተጸጽተን የምንመለስባት መንገድ ሰጥቶናል እና አይዟችሁ ወንድሞቼ፣ ወደ ይቅር ባዩ አምላክ ኑ ተመለሱ። አይዟችሁ፣ አትጸጸቱ። ዋናው ኃጢአታችሁን ብቻ እንትን በማለታችሁ ዝቅ አድርጋችሁ ወደ እግዚአብሔር ጎንበስ ብላችሁ ይቅርታን ጠይቃችሁ ወደ ቤቱ ተመለሱ ነው የኛ ጥሪያችን። አማራዊቷ በውስጥ እናወራለን። ፎሎ አድርጌሻለሁ። ጻፊልኝ። አሁን አንቺ ቀጥታ ለእኔ ጻፊልኝ፣ እናወራለን በውስጥ ዩዘር አስቀምጥላት። እኔ መግባት ስለምችል እሺ ወንድሜ። እሺ እዚህ ጋር ግን እግረ መንገዴን ያው በደንብ አድርገሽ በውስጥ በደንብ አድርገሽ ተነጋገሪ። ግን ሁለት ነገር ልመልስ ፈልገው፣ አንደኛ ከዛሬዋ ደቂቃ ጀምሮ ኦርቶዶክሳዊ ተግባር ይሄ በጾሙን መጸለዩን መስገዱን አሁን የባላምሳ ስለሆነ ላጾም ትችያለሽ እንጂ እንዳታቆሚያቸው። አንቺ ሄደን ያስፈልግሻል እዛ እስክደርስ ድረስም ቢሆን ግን ኦርቶዶክሳዊ ተግባርን ከማድረግ ወደ ለላቴ ደጋግሜ የምነግርሽ
መመለስ ከልብ ስለሆነ መጸጸት ከልብ ስለሆነ አይከለክሉሽም። ስለዚህ ጸሎት በደንብ ጸልይ። ጥባት ማታ መጸልዩ ጸሎት በፊት የነበረውን ተግባርሽን ቀጥይ። ኦርቶዶክሳዊ መስፈጽሚያቸው የነበሩ ተግባሮችን ፈጽሚያቸው። ከዛ ደግሞ ያለሽበት ቦታ ላይ መች ይችላል እግዚአብሔር ብሎ የቄደር ጥምቀት ተጠመቂያለሽ። የቄደር ጥምቀት በጣም ከባድ ጥምቀት ነው። ከባድ ነው ያልኩበት ምክንያት እንደሌላው አይደለም። በጣም ፈጠነ የሚባል 15 ቀን ከዛ በላይ ወርም 3 ወርም ድረስ ጸሎት ተደርጎበት የሚደረግ ጸበል ነውና እሱ ጸበል ትረጫለሽ። ግን በተቻለ መጠን በሃይማኖት መጽናትን ደግሞ ማመን አለብሽ። መቆም መጽናት። አሁን አንቺ በፊት የፈለገ ጓደኛ እንደፈለገ ቢገፋሽም በሕክምናሽ ላይ ቢሆንም የሃይማኖት ጽናት ይላል። አልፈልግም ካልሽ እኮ ሊያስገድዱሽ አይችሉም። የፈለገ ጽናት ቢመጣ ደግሞ ነፍስን አያጥፉም እስከ ስጋ ድረስ ደግሞ እና አሁንም አደራ እንዳትበዲ በደንብ እንደማወቅ ለመማር ለማመን ቆስቲ በቻልሽ መጠን ሁሉ አስጨንቀሽ ቢሆን ለመማር ሞክሪ አደራ። እና ይሄን ሁለት ነገር ነው የምልሽ። በደንብ ተማሪ። በፊት ከነበረው ነገር ደግሞ ተስፋ ቆርጠሽ ከማድረግ ወደ እንዳትይ እስክትጠመቂም ቢሆን በዚህ መልኩ ቀጥይ። እሺ ወንድሜ እግዚአብሔር ይርዳሽ። ከመምሽም እንዳለ ያለው ነገር እናወራለን። ብቻ በውስጥ ባለማተቧ አይ ቲንክ ኮስት እሷም ከእስልምና የመጣች ነች እንደዛ ነው አይደል? እስልምና ነው የመጣች። ኧረ አይደለም ይችኛዋ ባለማተቧ አይደለችም እንዴ? ባላገሯ ነች እንዴ? ያቺ ዴቭ ያቺኛዋማ ባላገሯ ነች። እሷ እንደዛ ስትለኝ ግራ ገባኝ። እሷ ባላገሯ እኔ ተሳሳተ። ግን ልጅቱን ማለት ነው በማርያም አስገቡኝ እያለ ምናምን ነበረ። ግን ገዝታ አላከም አላገኘሁትም። ማን ነው ስሙ የሚለው አላየሁትም። ብዙ ሰው ገዝተ ላይ ስላለ ለዛ ነው። አንድ ቁጥር ጻፍ ውስጥ ወንድማችን ብሎ ይጀምርና አንድ ልበው ባለማህተቡ ነው የሚለው እሱ ስለሆነ ያመጣት ያኔ ትንሽ የሚያወራው ካለ እሺ ብሎ ባለማህተቡ የሚል የለም። ምናልባት ኔትወርክ አስቸግሮት ሊሆን ይችላል። ዳታችን ችግር የለውም። ኤኒዌይስ ክለታችን ጋር እንቀጥላለን። ካለ ነው እሺ አቤት ወንድማችን እንዴት ነው? እንኳን ሰላም መጣ። ሰላም፣ እግዚአብሔር ከሁላችን ጋር ነው። ሰላም ናችሁ ሁላችሁ? አሜን። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር አምላክ ይመስገን። አይ በእህታችን ነገር ደስ ብሎኛል። እኔ የምለው ደግሞ ያው የሚጠመቁ እህትና ወንድሞቻችን ወደ ኦርቶዶክስ የመጡ ካሉ የሚያስፈልግ ነገር ካለ እኔም አለው ለማለት ፈልጌ ነው። ሲጠመቁ አንዳንድ ነገሮች ስለሚያስፈልጋቸው እኔም አለው ለማለት ፈልጌ ነው። እሺ እናመሰግናለን ወንድማችን። ይሁን አግኝቼዋለሁ ግን ቦታ ግን አንድ ሰው አንተ እሱ ይሄ ልጅ ያለው ሳውዲ ነው አላሉ ኖ ቢኒቶ አዲቶ አይ እንትን ለማለት ነው። ጥንቃቄ ካሊድ ብሎ መጥቶ ክርስቲያን እንግዲህ ትንሽ ሊሆን ይችላል ይግባና ይንገረን ሊሆን ይችላል። ግን ከጥንቃቄ አንፃር ትንሽ አስቸጋሪ ነው ለማለት ነው። ቀጥሉሽ። እሺ ማንንም እንዳታናግሪ እሺ። እኛ ብቻ ነው የምናወራሽ። እኛ ቆስጦንቲኖስ እናወራሻለን። ሌላ ሰው ማንንም እንዳታናግሪ እሺ። በውስጥ መጥቶ ሌላ አስተምሮች ነው ምንም እንዳታናግሪ። እኛ እናወራለን። ከዚህ ፊት የተደረጉ ነገሮች ስላሉ ነው እኛ እንረዳለን ምናምን ብለው ሊገሏት ምናምን የሞከሩ ሰዎች አሉና እሱ እንደዚህ አይነት ጥንቃቄ አድርጊ። በረም እስልምና መውጣት ያስገድላል። እሺ ግልጽ ነው። እሺ አሜን። አይ ሰምቻችሁ ነበርና ከእስልምና ወደ ክርስትና የተመለሱትን ቃለ መጠይቅ እያደረጋችሁ ነበርና እኔም አንደኛው ስለሆንኩ እኔም ያው ማለት ያለብኝ ልበል ብዬ ነው። መልካም። እሺ ሙሉን እንኳን እኔ ማውቀው ሰው ሆነ ችግር የለም። ደውዬለት ነው የመጣሁት። በነገራችን ላይ እሱ ወንድሞችም ሚዲያ ላይ ቀርበዋል። ሜቢ አሁን ሌላ እንትኑ ኢንቴንሽን ስለሆናችሁ እንደዛ እንዳይመስላችሁ ነው ማብራሪያ የምሰጣችሁ። ሶስት ወንድማማቾች አክቹአሊ ሶስት ወንድማማቾች ነን እንዳለ ወደ ክርስትና የተመለስ ነው። ክርስትናን የተቀላቀል ነው። እንዲሁ አንድ ታናሽ ወንድሜ ነበር የጀመረው ወደ ክርስትና መግባት። ቀጥሎ ታላቅ እኔ አሁን ይሄንን ጾም አብረን ነበር ከህዝበ ክርስቲያን ጋር የጾም ነው።
በጣም ደስ ይል ነበር እጅግ በጣም እና ትልቅ አስተዋጽኦ ነው ያለው የነ እፎ የነ ቃሌ እዚህ ላይ ሚዲያ ላይ ያላችሁ እንድነቃ ነው ያደረጋችሁኝ እንዳይ ነው ያደረጋችሁኝ ያለውን ነገር በትክክል እንድመረምር ነው ያደረጋችሁኝ እና እግዚአብሔር ይመስገን ያው እኔም የክርስቶስ ባሪያ ሆኛለሁ በጣም ደስተኛ ነኝ አሁን እጅግ በጣም ዋው ደስ ይላል ወደዚህ ወደሚደነቀው ብርሃን በሰላም መጣ በድጋሚ ትላለህ በድጋሚ ማለት ነው እንዴት ነበረ የመጀመሪያ ተርኒንግ ፖይንት እስኪ እሱን መጀመሪያ ስለ ክርስትና የነበረ ሐሳብ እስላም እያለ ከዛ በኋላ ስትገባ የገጠመ ነገር እንዴት ነበር እስኪ መጀመሪያ እሱን ንገረንና እስላም እያለው አክቹአሊ እኔ ኩዌሽን የነበረ ለምንድን ነው ክርስቲያኖች ወደ ሙስሊም የማይመጡት የሚል የራሴ የሆነ ካለኝ ግንዛቤ አቋያ እሱን ነበር ይቅርታ ድምጽ ኤክስትራ ስላለ ሎኬሽን እንትን እየሄድኩና እየተንቀሳቀስኩ ስለሆነ እና አስብ ነበር ያ ስፔሻሊ ደግሞ የሚነገር የማርያም ነው ማርያም ሱራ እና እንደ ክርስቲያኖች ይሄንን እያዩ ለምንድን ነው ሆን ብለው የማይቀበሉት ከእስራኤል ጋር ከጁሽ ጋር ያላቸው ጸብና እንትን ነው ምናምን ነበር እሱ ነበር ከጓደኞቻችን ጋር ሆነ የምናወራው የሚመስለንም በእውነት ከሆነ እንደዛ ነበር እና የሆነ ጊዜ ሁለቱም አንድ እንዳልሆኑ ሳቅ እኔ ለራሴ ደነገጥኩኝ አንድ እንዳልሆኑ ሳቅ እና ሾክ ያደርጋል ሁለት ደግሞ ከእንትን ከማለቴ በፊትም መጽሐፍ ቅዱስ ማንበብ ጀምሬ ነበረ እና የማርያም የሙሴ የአሮን እህት ሪሌሽን እንዳላት ከእስላም ማይራም ጋር ሳይ በጣም ጋፓቸው የትና የተሰፋ ስለሆነ እንዴት ነው ራስ የምጠይቀው ነገር ይፈጠርብሃል ለምን ሆነ ምንድነው ከዛ ክርስትናው ደግሞ በደንብ ሳይ መንፈስ ቅዱስ እንዴት ወርዶ ለሐዋርያቶችም ሆነ ለነብያቶች ሊገለጽ የሚችልባቸው ነገሮችን እናንተም ስታስተምሩ ስሰማ መሐመድ ጋር እንዴት ሆኖ በዛ ዋሻ ውስጥ እንደተገለጠለት ስታይ ያው ለምን ብለህ መጠየቅ የምትችል ከሆነ ብዙ ነገር ትረዳለህ ከእንደነዚህ አይነት ነገሮች ላይ ያው መሰረታዊ ነው እንዲሁም ብዙ ጊዜ ይሄን ነገር እናንተ በመትናገሩ ጊዜ አብዛኛውን ጊዜ እቺን እንደመጀመሪያ ብትጠቀሙ አሪፍ ነው ብዙ ሙስሊም ይመስለው እንዳለ ትክክለኛውን የማይራምን ራሱ የኢሳን በትክክል አንድ አይነት እንደሆነ ነው እኔ እስከወጣ ድረስ አንድ እንደሆነ ነበር የሚሰማኝ ምንም ልዩነት የለም ብዬ አልነበረም ማስበው እስካውቅ ድረስ ሳይሚን ካወኩ በኋላ ግን በጣም ልዩነቱና ጋፑ የትና የት ነው የማይገናኝ ነው መርየምና ማርያም አንድ ናቸው ኢየሱስና ኢሳ አንድ ናቸው ምናምን ገብርኤልና ናቸው እንደዚህ የሚባሉት አንድ ናቸው ኢየሱስ እስላም እያለ እንደዛ ነበር የምታስበው እና ለምንድን ነው ክርስቲያኖች ማይቀበሉት ለምንድን ነው ሙስሊም ማይሆኑት ለምን ወደ ሙስሊም አይመጡም አሁን አብዛኛው ሙስሊሙን ብትጠይቀው እንደዛ አንድ ነው ይመስለው እና ሁሉ ጊዜ ይሄን ነገር እየተደጋገመ ቢነገራቸው እንዴት ነው የሆነች ጥያቄ አንድ ሰው ላይ የሆነ አንድ ጥያቄ ይሄ ማሳደሩ አይቀርም ታውቃለህ ምን ጊዜም እናንተም ራሱ ዲያሎግ በምታረጉ ጊዜ ልዩነታቸውን እያስቀመጣችሁ ኢሳና ኢየሱስን በመተነጋገሩ ጊዜ ልዩነታቸውን ከማይራም ጋር ያለው ልዩነታቸውን ብዙ ጊዜ እንትን ነው መነጋገር እንጂ ልዩነታቸውን ሁለቱም ኮምፔር የሚደራረጉበትን ነገር ብትለዩ ሙስሊሙ ይነቃል መንቃቱም አይቀሬ ነው የተፈጠረውን ነገር ዋሻ ውስጥ የተፈጠረውን ነገር ሰውየው ራሱን ሊያጠፋ እንደሞከረ እንግዲህ መንፈስ ቅዱስ ተገልጾልህ ራስህን የምታጠፋበት ምንም ነገር አይኖርህም ባይኖርህ እንደኖረ ቢርብህ እንደጠገብክ ነው እንግዲህ መንፈስ ቅዱስ ካለበት የምትኖረው እንጂ ራስን ለማጥፋት ራስን ለመበደል አትሄድም ያለውም ደግሞ አፍተር ከሞት በኋላ ደግሞ ያለው ህይወት ያው እስልምና ላይ ንግድ ነው እንግዲህ አይታችሁታል አንብባችሁታል እኔም ከናንተ ነው ያወቅኩት
እኔም ለካ ቃል ሄጄ ነጋዴ ልሆን ነበር ለካ ታውቃለህ። እና ሱቅ ምናምን አለ እንትን ላይ ገነት የርክ እየሸመትክ የምትገባበት እንዴት ነው ይሄ ነገር? በጣም እንትን ያለ ነው። እና በጣም እኔ እንዴት አድርጌ እንደማመሰግናችሁ አላውቅም ታውቃለህ። እኔ እዛም ያለው 22 ሴቶች ሁሉ ይሰጣቸዋል የተባለ በጣም ይገርማል። እጅግ በጣም እኔ 22ቱ ቀርቶብኝ እኔ ከአንዷ ጋር በሰላም በኖርኩ ነው የምለው በእናትህ ሶሪ 72 ደናገል ሴት እሱ ብቻ ሳይሆን ክርስቲያኖች እንደው ለምንድን ነው ሰው የሚያመልኩት ምናምን የሚል እሳቤ አልነበረህም? እንደው ስታስብ በጀመሪያ እስላም እያለ እሱ አስደንቀኝ እሱ ነበር። በትክክል ለምን በእንትን ለምን ያመልካሉ? ምን አስፈለገ እላለሁ። በትክክል አለብኝ እላለሁ። ጠይቀህ እንትን እላለሁ ራሴ። ግን አሁን ላይ እንዴት መሰለ ክርስትና ራሱ ስትቀበል እነዚህ ነገሮች እኔ አሁን ስዕለ ገድል እንደዚህ ለተምሳሌት እንጂ መንፈስ ቅዱስ እሱ ላይ ይመጣል ተብሎ እንጂ ለስዕሉ እንዳልሆነ ነው የተገነዘብኩት። መንፈስ ቅዱስ ይመጣል በማለት ሐሳቤ ነው። እና እቺ ደግሞ የመንፈስ ቅዱስ ደግሞ ቃል በጣም ነው የተመቸችኝ ታውቃለህ፣ እጅግ በጣም እና ደስ ይላል፣ ውስጥን ሰላም ይሰጠዋል። ያኔ ከነበርኩበት የህይወት ሁኔታና አሁን ላይ ራሱ ይለያል። አሁን የተገላቢጦሽውንና ነገሩ ሲገባ ክርስትና አሁን ባለፈው ጾም ላይ የዛን ጊዜ ሴክስ ታረጋለህ ጾም ላይ ያው የመጀመሪያ ጾም ነው እንትን ያደረኩት ከባለቤቴ ጋር እንደዚህ አይነት ነገር ውስጥ አልገባ እንዳለ ጾሙን ያሳለፍኩት። ጾም ማለት ይሄ ነው በእውነቱ ከሆነ ስጋዊ እርካታን እያረካ ምንድን ነው የምትጾመው? እናንተ ደግሞ ታመጡታላችሁ። ጾምም ላይ ለካ ፈንድል የሚባል ነገር አለ እንደዚህ ማድረግ እና በቃ ያሰብኩት አሁን እሱን ባቅ ኖሮ ደግሞ አደርግ ነበር ነው ያልኩት ለራሴ ታውቃለህ። እሱ ደግሞ እንዳለ ባቅ ሚስቴ ጾማ እስቲ ቆይ በእጄ ልነካካሽ እንዴ ምን እንደሆነ እኮ ግራ እኮ ይገባል። እና ይሄንን ደግሞ እንደ ጥሩ ነገር ሱብሃንአላህ ምናምን ብለህ ደግሞ ልትቀበል ማለት ነው። በጣም እንትን ያለ ነው እንጃ። ብቻ እኔ መንገዱን አሳይታችሁኛል። ብቻ ለሌላውም ራሱ እንደዚህ እኔ እንዳየሁት ይግጠመው ነው የምለው። እኔ እንደቀመስኩት ይቅመሰው ነው የምለው። አሜን አሜን። እውነት ነው። ይቅመሰው ነው። ምን አልከኝ? ከነ ባለቤትህን የመጣው? አይ ባለቤቴ ሙስሊም ናት። ያው ትሰማለች፣ ማንበቧ አይቀርም ታነባለች። ያው ፈጣሪ ባለ ጊዜ ይሆናል። እውነት ነው። ፈጣሪ ባለ ጊዜ ይሆናል። እውነት ነው። እኔ አሁን እኔ እንትን ያልኩት ምን እያደረክ ነው አንተ? ማለት ለማምጣት ስራዎች እየሰራ ነው። መቼም አንተ እንደማታፈቃለሁ ትሰማለች፣ እነግራታለሁ። ጊዜ የሚያስፈልጋል፣ የጥሞና ጊዜ ያስፈልጋል። ስለዚህ በጣም ለመወሰን ጠንካራ ካልሆንክ የምትወስንበት እኮ ደረጃ ላይ እኮ አይደለም። ከራስ ጋር እኮ መጣላት ነው እኮ አስበዋል። ከዚህ በፊት ከምታምነው ነገር ጋር ጸብና ግብግብ ስትፈጥር እስከዛሬ ድረስ የሆነ በዜሮ ሊባዛብህ ነው እና እሱን ደግሞ ቶሎ ብለህ መቀበል አትፈልግም። ፋይት ነው የምትገጥመው ከራስ ጋር ጣልተህ ነው። ከዛ በኋላ ትክክለኛው መንገድ ላይ እና ትራክ ላይ ራስህን ለማስቀመጥ መጥተራው እና እኔ አወጣችሁኝ እኮ በእናትህ። ሌላው እኮ ይቀርና አንድ ማቀው አጎስ ነገር አብደላ የሚባል አጎስ አለኝ ታውቃለህ? ኦኬ። እና በቃ ያው አብደላ የፈጣሪ አንደኛው ስም ነው እንደምታውቁት ታውቁታላችሁ። እና የመሐመድም አባት አብደላ ነው። እና በቃ ማለት እኔ ይሄንን ራሱ ያው አንዳንድ ጊዜ እኮ ድፍን ያደርግባል። ደግሞ እስልምናም እኮ ትንሽ እኮ መጥተህ ነብያቶች ሁሉ እስላም ነው ስለሚባል እንዳጠይቅ ያደርጋል። በቃ እንደዚህ አይነት ጥያቄ ነብያቶች ሁሉ እስላም ነው ይልሃል። በቃ እስላም ነው የምትለው ሌላ ነገር አይደለም።
እና አሁን ላይ ባለፈው እኮ ስትነግሩ በቃ ይዛኔ እንዴት ነው ከዛ ስትወጣ ነው ራሱ አእምሮም ይገለጽልሃል። አእምሮም ራሱ ነቃ ይላል ታውቃለህ። በእንደዚህ አይነት እንትን ላይ ያሰረህም ስለሚፈታ ያሰረህም ጥሎ ስለሚሄድ ነቃ ያደርጋል። እና እስልምና ከመምጣቱ በፊት አብደላ የሚባለው ስም የአላህ ስም ከሆነ እንደ የትኛው አላህ ነበር አብደላ ተብሎ ሲጠራ የነበረው? የትኛው አላህ ነበር? ያው ግርም ይላል እኮ በእናት ያለው እንትን እና ፈጣሪ ይመስገን በእውነት በጣም ነው እናንተ ማመሰግነው ቃሌ በጣም ነው ማመሰግናችሁ። በእውነት ትልቅ ነገር ነው ያሳያችሁ ትልቅ ይሄንን እኔ ልንገር እናቴን ባለፈው ጊዜ ሀጅ ወስጃታለሁ የዛሬ 3 አመት አካባቢ መሰለኝ። በእውነት ይሄ እዛን ጊዜ በሆነ ነው በቃ ያልኩት። በእውነት አላደርገውም ነበር ትርገመኝ እንጂ አላደርገውም ነበር። የካባን ነገርና ሚስጥር የካባን ነገር አውቄ አላደርገውም ነበር ታውቃለህ። እና በጣም ነው የሚያሳዝነው። በጣም ሰው እየጠፋ ነው። ብቻ ቢያነብ ቢያቅጠሩ ነው በአረበኛ ባይደበቅ ሰው ቢያነብ ያለውን በትርጉም ቢያነብ የተሻለ ነው። ለተሻለ ህይወት ነው። እንደውና እኔ ጂኒን እህትና ወንድም ከማድረግ ነው እኮ የተገላገልኩት በእናትህ ምን ቀረብኝ? የቀረብኝ ጂኒና እህትና ወንድም የቀረብኝ 72 ሆሮላይን እና ነጋዴ መሆን እንትን ላይ እና ወንድሞችም አሉ እንዳልኳቸው ምን ላይ ነበረ? ዩቲዩብ ቻናሉ ምን ነበረ? ተለቋላ ዩቲዩብ ላይ እነሱ ዩቲዩብ ላይ ምን ነበረ ቻናሉ? ቤቢ ኦኬ ፖዞን ቴሌግራም ልልክልኝ ነው ወይስ ስልክ ገብቶበት ነው? ፖዞን ይቅርታ ቼክ ላደርገው ነበር ዩቲዩብን የተስፋዬ መምህር ተስፋዬ ጋር መምህር ተስፋዬ እንደ እነግራቸዋለሁ ሁለት ወንድሞች አሉ እነግራቸዋለሁ እነሱ መተው ምስክርነትን ይሰጣሉ እነግራቸዋለሁ። ለሁሉ እኮ ጥያቄ እየጠየቀ ነው ያለው ያ እውነት ስለናንተ እግዚአብሔር ይመስገን። እናንተ ደግሞ ደስ የሚል ነው ተሳስባችሁ እንዳለ ያው የቀሩ አሉ እነሱንም እንስባለን ብለናል። እግዚአብሔር ይረዳናል። ፈጣሪ አለ። ሁሉም በጊዜው ነው የሚሆነው። እግዚአብሔር በፈቀደ መጠን ነው። የኛ ስራ ማድረስ ነው። በጣም እንደ ቀላል እኮ አይደለም እየሰራችሁ ያረጋችሁ ያላችሁት እኮ ቀላል አይደለም። እኔም እኮ የእናንተ ፍሬ እንደ ሐዋርያ ነው እኮ የሆናችሁልን እኮ በእናትህ እኮ እንዴ ትልቅ ነገር ነው እኮ። እኔ ፎይን ባልሰማ እናንተም ባልሰማ ባላቃችሁ ፎይን ራሱ ያወቅኩት ግርም በሚል ይሄን ራሱ ቲክቶክ በእናንተ ምክንያት ነው ማየትም ምንም የጀመርኩት በፎይ ምክንያት እና ፎይን ያየሁት በአንዲት ባልሆነ ባልተገባ እንትን ላይ ነው ከቅንጭብ ሙቪ ላይ ነው እና እንዴት እንደዚህ ይላል ብዬ ነው እንትን ያልኩት። ተዚህ ካላችሁ ፎይ እንትና በእጁ ይጠርጋል ምናምን ነገር እንደዚህ እየጠረገ ግድግዳ ላይ ያረጋል የሚለው እሷ ተቀንጭባ ወጣ ፌስቡክ ላይ ተዟዟር ነበር እና ምን ነካው ወዴት እየሄድን ነው አልኩኝ እኔ እሷን ነው ያየሁት። ከዛ በኋላ ስሙን እዛ ላይ አይቼ ፌስ እንትን ላይ መግባት ደግሞ ጀመርኩ መፈለግ ጀመርኩ። በእናንተ ምክንያት ነው አላቆም ነበር። አንድ ጊዜ ልንገር ለሱ ራሱ ጊፍት መስጠት ፈለግኩና ጊፍት ሰጣለሁ ብዬ ለሌላ ሰው ነው ሄደው ታውቃለህ። ብዙ አላቃተም ነው እና ተጠቅሜ አላቅም ምንም ማለት የመጀመሪያ ስትጠቀም በፎይን የተጠቀምኩት የመጀመሪያ ቀን
እንግዲህ የመጀመሪያ ቀን ነው የገባሁት የሆነ ነገር ሲናገር በቃ ደስ አለኝ ውስጤ ታውቃለህ እና ተጫንኩት ማን ላይ እንደሄደ አላውቅም ብቻ ያለው ገስት ላይ ሄደ ማለት ነው ከዛ በኋላ እዛ ደግሞ ሪዛልት ስላለ እስቲ ዝም ብዬ ስነካካ ሪዛልት የሚል ነገር ሳነ አየውና እንደዚህ ነው ለካ የሚደረገው አልኩና ከዛ በኋላ ነው ያወቅኳት ብዙም ኢንተረስት አልነበርኩም አልተጠቀመው ነበር ይሄን ነገር እና ያቺ እንትኗ ስራ ሰራች እያልከኝ ነው እንዴ ቀላል ስራ ቀላል ክሬም ይዞ ያየሁት እና ምንድነው የሚያደርገው አልኩኝ ወንድም ለካ መንገድ ነው የሆነኝ ታውቃለህ አደረሰችና ጃው በእናትህ በጣም ነው እሱ ልጅ በጣም ነው የሚመቸኝ በጣም ብቻ ሰውም ረጋ ብሎ ህዝብ ሙስሊም ሌላ ነገር እያወራ አይደለም የተጻፈውን ነው የሚያወራው ያልተጻፈውንም እያወራ አይደለም እናንተ ያልተጻፈውን አይደለም የምታወሩት የተጻፈ ያለን ነው ባው ለነሱ አዲስ የሚሆነው ምንድነው አንበበውታ አያውቁም እንደዚህ እንደሚል አያውቁም እንደ ወንድም እኔ እኮ ስለምናልኮ እንደ ፀሐይ ብርሃን ነበርኩ የሚመስለኝ ምንም ችግር አንዲት እንከፍ የሌለው ነገር አንዲት የሌለው ነገር ነበርኩ የሚመስለኝ ተካው ያ ሁለመናው ሌላ ችግር ነው በሽታ ነው እንዳልልክ ካዳ ነፍስን የት እንደምታስቀምጥና እንደምታሳርፍ ማወቅ ካልቻልክ እዚህ ምድራዊ ስጋ ላይ ሆነ አስቸጋሪ ነው ማወቅ መቻል አለብን የሚነበበው ነው ካልሆነ ለምንድነው ይሄን ሁሉ መስዋዕትነት የሚከፈለው ለምንድነው ያስቸግራል እውነቱን ስንት አመት ሙሉ ያደኩበት ነው ግን እንግዲህ እኔ አላቅም ፈጣሪ ረድቶኝውን ነገሩን ሁሉ አቀሎልኛል እጅግ በጣም ደስተኛ ነኝ እጅግ በጣም ደስተኛ ነኝ የመጀመሪያ ጾም እንዴት ነበረ ታዲያ የመጀመሪያ ጾም ነው ዋው የመጀመሪያ ቀን አንተ ሳምንት ሙሉ አረበናት አንድ ያልነገርኩ እኔ አላቅም አክቹአሊ እጅ ግራጅህን ቀኝ ትከሻ ላይ ቀኝ እጅህን ግራ ትከሻ ላይ ነው የምታደርገው እና እንደዛ ነበር የምታየው ሳምንት ሙሉ እኔ እንደዛ ነበር የምታየው እና እኔ አላወኩም ለእሁድ ነው የተቀጠርኩት እሺ እኔ በቃ ደስ ብሎኝ ነውና ውስጤም አላወኩም እና ይሄርኩኝ ተጠመቅኩኝ ሳለክስ ነበረ እስከመጠመቄም በፊት ሳምንቱን እንባዝም ብሎ ይመጣብኛል ሳስበው ማታ ላይ ሳስበው ባይመጣል ስራቱ ተካሄደልኝና ተጠመቅኩ የዛኔም እንባይም ዱብ እያለ ነው የተጠመቅኩት በጣም ደስ በሚል በቃ የሆነ ነገር ሲወርድልህ ነው የምታውቀው ታውቃለህ ሲቀልህ እጅግ በጣም ደስ በሚል ሁኔታ እና ገባው ቤተክርስቲያን ያው እንትን ስለነበረ ያው ሴቶቻችን እናቶቻችን እልልታ ይቀናቸዋል እልል ሲሉ አባ ጾም ስለነበረ በጾም እልል እንደማይባል ነገሯቸው አዲስ ልጅ ነው አዲስ ወንድማችን ነው ብለው አስተዋወቁኝ እና ቁርባኔን ወሰድኩ እስካሁን ድረስ ቁርባን ወስዳለሁ አንድ ቀን ነው ቁርባን እንትን ያልኩት እንዴ ንስሐ ሁሉ እኮ ገባው የኔ ወንድም ቃሌ ታሸዋለህ እንዴ ንስሐ ሁሉ አንድ ቁርባን ያመረጠኝ ንስሐ ሁሉ አርግቼ ሰግጄ የታዘዝኩትን አርግቼ ቁርባኔን ጀመርኩ እና የመጀመሪያ ቀን ግርም አለኝ ታውቃለህ መዘምራን ውስጥ የሚዘምሩ አሉ መጨረሻ ላይ ሲዘምሩ ከመሃል ሁሉም ወንዱም እጁን እንደዚህ አድርጉታል እኔ እንዳደረኩት እኔ ሳምንት ሙሉ አርግቼ እንደተኛሁት ማለት ነው ግራ እጁን ቀኝ ትከሻ ላይ ቀኝ እጁን ግራ ትከሻ ላይ እንደዛ አርግቼ ራሱ መተኛቴን ያወቅኩት እዛ ቁጭ ብዬ እሱን ሳይሆን ነው ታውቃለህ ትውሳለኝና ምንድነው አልኩኝ ግን በእርግጠኝነት እኔ በራሴ ወሰርኩ እንጂ እርግጠኛ አልሆንኩም ማንንም አልጠየቅኩም ምንድን ነበር ምልክቱ እኔ በቃ ክሮስ ነው ያሰብኩኝ ለራሴ መስቀል ነው ያሰብኩኝ ምንን አስመልክቶ ነው
ቃል የምታውቀው ነገር ካለ? አዎ መስቀሉን አስመልክቶ ነው። ልክ ነህ። በደንብ መስቀሉን አስመልክቶ መልቀቅ አይደለ? ሳምንት ሙሉ እንደዛ ነበር የምተኛው። ሳምንት ሙሉ እንደዛ ነበር የምተኛው። እኔ አላውቅም። በቃ እኔ ምንድነው የማደርገው መሰለህ? እንዴት ነው ክርስቶስን አቅፌ የምተኛ ነገር እየመሰለኝ ነው እንደዛ ሆነው። ይሄ አይነት ስሜት ውስጥ እንዳለ ይሰማኛል። ከደስታ ብዛት ማለት ነው። በቃ ከደስታ ብዛት በቃ ኦርቶዶክስ ሆንኩኝ ክርስቶስን አቅፌ ተኛለሁ ነው በቃ። ሌላ ነገር እንትን አይደለም። እና እዛ ከተጠሙ ሁሉ ነገር ካረገ ስለ ስርዓት ካለቀ በኋላ መዘምራ እንደዛ ሲሆን እንዴ እኔ እንደዚህ አርግቻል ነበር እንዴ የምተኛው አልኩኝ። እና ካጠገቤም ያለውንም አልጠየቅኩም ነበረ። እና በጣም ገረመኝ። ታውቃለህ በጣም ገረመኝ። እኔ ሰማላ ይሰማል። ያ የሚገርም ነው። እግዚአብሔር እና በእንደዛ ነበርና እቺ ነገር ረስቻት አሁን አጥብስ ስትለኝ ያ አንተ ነገርኩ። እና በጣም ደስ የሚለው በጣም ነው ደስ የሚለው። እግዚአብሔር ይመስገን በጣም ነው ደስ የሚለው። እስኪ ገበራ ላይ ስታደርገው አሁን አንተ መቼም አሁን ውስጥ ሆነ ውጪው እስልምና ሆነ ወደ ክርስትናው የነበረ ምልከታ አለ። ከዛ ደግሞ ወደ ክርስትና ውስጥ ሆነ ደግሞ ወደዚህ ምትልከታ አለ። ሁለቱንም በደንብ ያየህ ሰው ስለሆንክ እንደው ምን አይነት መልእክት ታስተላልፋለህ ለሙስሊሞች? እሱን እንትን በለልና እንቋጫ። ነው ክርስትና እስልምና ውስጥ ሆኜ እንዳለ ህዝበ ክርስቲያን ለምንድን ነው ህዝበ ክርስቲያን ለምንድን ነው ወደ ሙስሊም ማሄደው የሚል ምልከታ ነበርና ለምንድን ነው የማይቀበሉት? ለምንድን ነው ኢየሩሳሌም እንደዚህ ከአረብ ስለመጣ ነው ወይ? ይሄን ያለ ወደ ሬሲስት ውስጥ ሁሉ እንደመግባት ያለና ለምንድን ነው የማይቀበሉት? ፈጣሪ ፈለገውን መሾም ይችላል። ፈጣሪ ፈለገውን እስከ ሾመ ድረስ ለምንድን ነው ላይቀበሉ የቻሉት? ለምንድን ነው ላይቀበሉ የቻሉት? አልነበር ስህተት መሆኑ ነው የገባኝ። እኔ ዲቴሉ ስህተት መሆኑ ነው ያው ለእኔም ልክ እና አንድ ሰው በደንብ ከቁርአን ከሚቀሩት ከሚከተሉት ይቅርታ ረበሻ ይቅርታ ቆይ ሰመልሽ መኪና አስገባው። ውጪው ንፋስ ነው። ይቅርታ ይደረግ። ንፋስ ነው እንዴ? ዲወስደ ደበርኩኝ። ነው ሳዲታ እናንተ ጋር እንደ ከባድ ንፋስ ነው ያለው? ንፋስ ይነፍሳል። እሺ እና ለምን አይቀበሉም? እና ያው እኛ የሚነገረው ይሁን ቁርአን ላይ አሁን በምንኖርበት አካባቢ ምናምን መጽሐፍ ቅዱስ ውስጥ ታወቀ አህመድ የሚባል እኮ እያለ ሆን ብለው ነው የማያወጡት ቤተክርስቲያን ብዙዎች እያለ ይሄን ነገር ሆን ብለው ነው የማያወጡት። አህመድ እያለ ሆን ብለው ነው ያወጡት። አንዱ አነበበና አንድ ዳቆን ይሄን ሰማል። አንድ እንግዲህ ፕሮፓጋንዳ ነው እስልምና እንደምታውቀው። አንድ ዳቆን ወጣ ሲባል ሁሉ ሰምቼ አውቃለሁ። ኦኬ። እና በቃኛ ደስ ብሎን ምናምን ነገር ወደ እውነቱ መጣ እና አገኛት ያችን እንትን መጽሐፍ እንትን ውስጥ አገኛት ምናምን ነገር ያው ማንንም አያሳይህም። ይሄ ይነገርሃል የመሳሰለ እና በቃ ለምንድን ነው ይባል ነበር። እኔም ምን ነበር እንዳልኩ መምጣት ነው ያለባቸው ወደ እስልምና ለምን አይቀበሉም? እና ከዛ በኋላ እንትን ነው እና ደግሞ ያው አንዳንድ ደግሞ ትንሽ ጠንከር ምናምንም ደግሞ ያሉ እንግዲህ አንዱ ምን አለ እንደዚህ አይነት መውጣት የለበትም ይላል። እንደዚህ አይነት መውጣት የለበትም ይላል።
እንደዚህ አይነት መውጣት የለበትም እንጂ ቀረጂ ጥሩ ጥሩ ያልሆኑ ነገሮች አሉ። ይቅርታ እንትን ስለቋረጥኩ ችግር ግን እንትኑ በክርስትናው ላይ ኧረ በእናትህ በጣም ደስ ያለኝ ብዙ ነገር ነው ቃል ያስቀራችሁብኝ በእውነት ዘግይታችሁ መጣችሁ። እኔ ነኝ ዘግይቼ ያወቅኳቸው ብዙ አንተ ብዙ ነገር እንደቀረብኝ ነው ያሰብኩት። 72 ሴት አስመለጥን አይደል እንዴ? ኧረ በእናትህ አምልጣኝ እንዴ እዛ ገብቼ ነጋዴ ሆኜ ነው አስበው ያስመስየው እንዴ በምድር 4 ሚስት አስመለጥን፣ በሰማይ 72 ሚስት አስመለጥን። በምድር ኢንፊኒቲ አረ የክርስቶስ አንድ ይበልጣል ከምንም ነገር በእውነት እጅግ በጣም ይቀላል ወንድሜ። የከበደኝ ነገር ነው የቀለለኝ። ለህይወትም የምሰጠው ትርጉም ራሱ ጣም የሰጠኝ ታውቃለህ። ምንም ሳይጎልብኝ መጥፎ ስሜት ውስጥ ነበርኩኝ። ምንም ነገር የጎደለኝ ነገር የለም። እግዚአብሔር በሚያውቀው ሳይጎልብህ በቃ ደስ ውስጥ ደስተኛ አልነበረም። እዛ ያለ መጥፎ ስሜት እኮ በቃ ከቤት የመራቅ በቃ ራሴን ለማራቅ ከቤት ምንም የጎደለብኝ ነገር ፈጣሪ አሟልቶ ነው የሰጠኝ። ጥሩ ቢዝነስ አለኝ ፈጣሪ አሟልቶ ነው የሰጠኝ። እና ግን እንዴ የውስጥ እኮ ደስተኛም ሳይሆን ሲቀርና እኮ ምን እንደጎደለህ ራስን ባለማወቅ እኮ ትቸገራለች። ህይወት ትረበሻለች አይደል? ህይወት ትረበሻለች። ለካዛ ክርስቶስ ሆኖ ነው ወንድሜ አገኘው ሞላ ምን ሞላ ፉል የጎደለው እሱ ነበር። የጎደለው ለካ እሱ ነበር። የጎደለው እሱ ነበር። ተመስገን ለበናትህ ተመስገን ነው። እና እንደሆነ አንድ ነገር ወንድም እህቶቼ እንደዚህ አዳዲስ የሚመጡትንም ወይም ደግሞ እርስ በራሳችሁም ራሱ ብትሆኑ በጣም ትብብርነትና እህትማማችነት ወንድማማችነት በጣም ያስፈልጋል። እጅግ በጣም ያስፈልጋል እና እንደዛ አድርጉ እንደዛ። አንድ ትልቅ ጥንካሬ እስልምና ላይ ምንድነው ወንድማማችነት ነገር አለ። የትም ሆን ፈዲስ ያለ አንድ ሙስሊም ማየር ላለ አንድ ሙስሊም እንትን ቢል ለሱ ያስባል። እንግዲህ የትና የት ነው ርቀቱ? ያያችሁ አይደል እንዴ? ቁጥነንኮ ፍልስጤም ላለው እኮ ነው ድምጽ የሚሆኑት። ፍልስጤም ላለው አስበው፣ እዚህ ላለው ተው ፍልስጤም አሁን ይሄ አይነት ቢውልድ ያ ፖዝ ሆኗል። ያ ያነሳቸው ፖይንቶች ሄሎ ይሰማል አሁን? ኦኬ ነው። በታላ አድርጉ እንደነዚህ አይነት ነገሮች በደንብ አድርጉ እና ባካችሁ አትርሷት። የኢሳንና የኢየሱስ ልዩነት እንዳትረሱት። ማርያምን መይረም እንዳትረሱት። ስለ ዋሻው ታሪክ እንዳትረሱ ስትናገሩ በእናታችሁ። ማርያም ከሙሴና ከአሮን ጋር እስልምና ውስጥ ያለው ከሙሴና ከአሮን ጋር በነገራችን ላይ ሳልወስድ ራሱ እያነበብኩ ነበረ ታውቃለህ። ኢቫል እንትን እያረኩኝ መጽሐፍ ቅዱስ እና እንትና ወንድማችን እፎይ ሲናገር እኔም የደረስኩበት አንድ አይነት ሲሆን እንዴት ነው ወደ እውነታ መንገድ ላይ እንዳለው ነው በደንብ የተሰማኝ። እና የስንት ሺህ ዓመት ልዩነት ያለውን ነገር ሰውየው እኮ ብዙ ነገር በመሳሳቱ እኮ ሰውየው እኮ ብዙ ክፍት የሆኑ ነገሮችን እኮ አስቀምጧል። እና በእልህም በምንም ሳይሆን
ረጋ ብላችሁ ተማማሩ። ረጋ ብላችሁ እነሱ ትንሽ እንትን ሊሉ ይችላሉ። ተረዷቸው ከምንና ለምን እንደሆነ ተረዷቸው። እነሱ ለምን እንደዚህ ሆነ አትበሏቸው። ይሄን ለምን እንደዚህ ሆነ አትበሏቸው። ተረዷቸው። እና ረጋ ብላችሁ እንትን በሏቸው በእናታችሁ። አቡ ብዙ ሰው ታድናላችሁ፣ እርግጠኛ ነኝ። ጠንክራችሁ ስሩ፣ ብዙ ሰው ታድናላችሁ። ብዙ ሰው ነው የምታድኑት፣ ብዙ ሰው ትመልሳላችሁ። እና እንደዛ ነው ብላለሁ። ቃልዬ ከይቅርታ ጋር ወይ ነገ አላችሁ አይደል? ነገ ይሄው ርዕስ ከሆነ ጊዜ እንዳልሻማ ችግር የለም። ነገ ለምጣ በሰፊው እንደውም ነገ በደንብ ያንተ ዲቴል እኔም በደንብ ስለማቀም እፎይም በደንብ ስላወራንም በነገራችን ላይ ታውቃለህ አይደል? እፎይ ችግር ገጽ እነግራቸዋለሁ። ትንሽ እንትን የሚለው ሶስታችንም የተለያየ አካባቢ ስላለን የተለያየ ዓለም ላይ ነው ያለነውና እስቲ በእግዚአብሔር ፍቃድ እንዲያመቻቸው አደርጋቸዋለሁ። በቃ አድርጋቸውና የዩዘራቸውን በውስጥ ላክልኝና የሚመጡበትን የቲክታክ ዩዘር ለኔ ስለምናወራም በውስጥ አስቀምጥልኝና እኔ አስገባቸዋለሁ። ችግር የለውም። ምስክርነቶች ያስፈልጋሉ። ለሌሎቹ መበረታቻ ይሆናል። ሁለት እንደ በደንብ ነው ለሌሎቹ መበረታቻ ይሆናል። ሌሎቹ መንገድ ይከፍትላቸዋል። እንደዚህ እየተኮነ ነው የሚል ምንድነው? ምንም ሰው ክርስቲያን ይሁን አይመስላቸውም። ኩቺዝኛ አንድም ከደህንነታቸው አንፃር ሁለትም በቃ ማንንም መጣል ለራሱ ነው እኮ እግዚአብሔር ይመስገን ደስ ይላል። አገር ቤት ላይ ያለው የእስላም ትንሽ ያስፈራል፣ አቋማ ያስፈራል። እንደምታውቀው እኮ እምነትህን ስትለውጥ እኮ በአገር ቤት ላይ ካልገደልንህ ነው ከገባ አብረኸኝ ገሃነም ትገባለህ፣ ጥለኸኝ ግን ገሃነም አትገባም ነገር ነው እኮ ገለሃለው። ገነታት ገባ እኮ ምን አይነት እኮ አላህን አመልክ እንደነበርኩ ግራ እኮ ይገባል። በሰው ደም የሚደሰት ለምን ትገላለህ? የሱ ደስታ ምንጭ እንዴት ነው እንትን የሚሆነው? ካልገደለ እና ደግሞ ምን አለ በቃ እውነተኛ እምነት ተፈጥሯዊ እምነት ይሄ ነው ይላል። ይሄ ስለሆነ ተፈጥሯዊ እምነትን እንግዲህ ሲሉ ሰምተሃል። አይቻልም። ተፈጥሯዊ እምነትን አለመቀበል አይቻልም፣ ግዴታ ነው። ጋድ እኔ ብለህ ቃልዬ በቃ እንገናኛለን። እግዚአብሔር ይስጥልኝ ለጊዜያችሁ አመሰግናለሁ። እዚህ ውስጥ ያላችሁ አመሰግናለሁ። እግዚአብሔር ይስጥልኝ። እንገናኛለን፣ እንደዋወላለን፣ ነገም እንገናኛለን። እንደተማማሉ ነገ እንገባለን። መልካም በእግዚአብሔር ፍቃድ በቤቱ ያጽናህ። እሺ አሜን። እሺ ባባቻ ሰላም ናችሁ ወይ? እንዴት ናችሁ? ኡስታዝ አርዲ ወፍራሙ ኡስታዝ እንዴት ነህ? ወፍራሙ አብዱል ብሏል ማሜ። እውነት ለሁሉ ይኸው አሁን እስኪ ቤቱን እንደፈለክ አስተካክለው። እንዴት ማለትማ ዲግ ነው እንዴ? ይሄ ቤት እንደዚህ ነበር። አተልቅ እንደፈለክ እስኪ ራስህን ምናምን ነገር በስድስት ይሻላል፣ በስምንት ይሻላል፣ በፈለከው ዲዛይን። ጂሜል አላስገባውም ነበር ታውቃለህ እንዴ? ጂሜል ስላላስገባ ብቻ ነበር በቃ እንደዛ የሚያስቸግር ጌታ እሱ ብቻ ይርም ነው። ቃል ይረፍ እየተባልክ ነው ከታች። ደክሟል። ኧረ ዝም በላቸው ተዋቸው እባክህ። ስሜን ሲያጠፉ ነው። ስሜን ሲያጠፉ አልኩኝ ወጣኝ። ቢኒኮ አርዲ ሲመሰጥ እኔ ፍንግል እላለሁ።
ቢኒ ነበር እንዴ? ማ ቢኒ ቢኒም ነበረ እንደ ዛሬ ከቅድም ጀምሮ ምስክርነት እየሰማን ዛሬ ከእስልምና የመጡ ከሁለት ሰዓት ጀምሮ እስካሁን ድረስ ድራማ ይላሉ ሙስሊሞች ከታች መጥተው ድራማ። ሰላም ብያለሁ። ታች ያላችሁ ሁላችሁንም ሜሴጃችሁን አይቻለሁ። ሰላም እግዚአብሔር ይመስገን ደህና። እና ምን አዲስ ነገር አለ ታዲያ? አዲስ ነገር ወላ ሀንቴ ብለን አሪፍ ነው። ሁሉም እንዳለ ነው። እግዚአብሔር የተመሰገነ ይሁን። አንድ የእንትናን ቪዲዮ አይቼ ሙአዝ የሚባለው ይሄ ቁርአን ብቻ የሚለው ልጅ ኡስታዙ ምን ብሎ ቪዲዮ ሰራ? ኢሳ በቁርአን ሞቷል እንደ ሞታ ያሳያል ቁርአን ላይ። ሐዲሶች ዝም ብለው ነው ከየት አምጥተው ነው? የታለ ማስረጃ ቁርአን ላይ ኢሳ ተመልሶ ስለመምጣቱ ቁርአን ላይ ማስረጃ የለምና በቁርአን መሰረት የምንሄድ ከሆነ እንዲያውም ሞቷል ብሎ አንቀጹን ጠቅሶ ይኸው ሰላም በእኔ ላይ ይሁን በመሞትበት ቀን ያለው መሞቱን የሚያሳይ ነው ብሎ ቁጭ አለ። በመሞትበትም ቀን በመቀሰቀስበትም ቀን ያለው እሱን ገፍ እነሱ አልገደሉትም አልሰቀሉትም። ራሱ እኮ እነሱ አቅም የላቸውም ለማለት ነው እንጂ እንደዚህ አልገደሉትም ለማለት አይደለም ብለው እኮ ነው የሚረዱት። ተሰቅሏል ነው የሚሉት። ኦፍ ኮርስ ጭንቅላት የምትጠቀም ከሆነ አንደኛው ክፍለ ዘመን ላይ ቁጭ ብላ ኢሳ አልተሰቀለም ሜቢ ክርስቶስን ከሆነ የሚሉት ማለት ነው። አልተሰቀለም ብለህ መናገር ከባድ ነው። እሱ ከባድ ነው። ያ ግን ልጁ አሳቀኝ ገረመኝ። እንዲያው ሙስሊሞች መረረው መሰለኝ። በቃ የሐዲስ ነገር ኮምፕሊትሊ በፊት ትንሽ ነገሩን ይቀበል ነበር። አሁን ጭራሽ በቃ በአደባባይ እንደማይቀበል በገሃድ እየተናገረ ነው። ቀስ እያለ እየወጣ ነው እሱ ልጅ። ያኛው ልጅ ደግሞ እንትን ብሎ እያበዱበት ነው። እሱ ልጅ ለምንድን ነው ይገደል የማይሉት? አንተ ነህ ካፊሮችን የምታሰድብን። ለካፊሮች ምን ቢል ጥሩ ነው ወዳጄ አለ። ከሚስት ጋር ወሲብ ካደረግክ በኋላ አብራት ሻወር ውሰድ። አበዱ ሙስሊሞች። አንተ ነህ እስልምና የምታሰድበው እንዴ? ነብዩ ያደርጉት ከነበረ የተረሳ ሱና እያለ እኮ ያመጣቸዋል። አንድ ልጅ ቪዲዮ ሰርታ አየሁኝ። ምን አለ? ይሄ ልጅ እኮ ነው ዲናችንን የሚያሰድበው እያለቀሰች። አሽረፍ ራሱ ንጥር ላይ የሚሰራው እሱም ሰራበት እኮ ነው። አሽረፍ ራሱ ወላሂ ይሄ ልጅ ምንድነው አንተ ከወሲብ ውጭ ሌላ ሱና አታውቅም ያለው። ነው ምን ያርግ ታዲያ? እምነቱ እንዳለ ወሲብ ነው እንዴ? አሽረፍ ራሱ ሰርቶበታል። እረሱም ቪዲዮ በቃ ልጁ በጣም ምችት ብሎኛል። ምችት እግዚአብሔር አዝናኝ ናቸው። አንድ ልጅ አንድ ቁጥር እየጻፈ ነው። ቃል አስገባኝ ያላሳይህ ይላል። አስገባው አሽረፍ ራሱ ምንድነው ያለ? እኔ አሽረፍ ላይ በቃኝ። ቢኒ እንኳን ደህና መጣ። ክርስቲያኑ ደውዬለታለሁ። ስልክ ይዞ ነው። ለዛ ነው። አረዲ እንዴት ነው? እግዚአብሔር ይመስገን። እንዴት ናችሁ? ቢኒ ድምጽ የማን ነው? እኔ አይደለም እሺ የሚለው ነው አይደለም። እሺ የሚለው ሳይሆን ያለው ቪዲዮ ላሳያችሁ ነው። እኔማ የኔ ድምጽ ነው። አሁን ይሰማልሽ? ዝግ ብሎ ነበር በጣም። ቢኒ ያለው እሺ የሚለው ይሄን ታውቁታላችሁ አይደል? አሬዲ እኮ ስለሱ ነው እያወራን ያለ ነው እኮ አሁን ሙአዝ የሚባለው እኛ ቪዲዮ ይሄ ነው። እዩትማ ምን እንደሚል አጠልቀኝ ቃል መላእክቱ ይሰሉና ዐለ ነቢ አላህና መላእክቶቹ በነብዩ ላይ ሰለዋት ያወርዳሉ አለ። ያ አዩሀ الذين آمنوا ሚለው ትእዛዝ ከዛ በኋላ ነው። እናንተ ያመናችሁ ሰዎች ሆይ ሰሉ ዐለይሂ ወሰሊሙ ተስሊማ። እውነት ሰለዋት ማውረድ እኛ ሰለዋት እንድንማው
ብናወራው ነብያችን ስም ሲጠራ ሰለላሁ ዐለይሂ ወሰለም ማለት ከሆነ ሰለዋት አላህ እንደዚህ ነው ሰለዋት የሚያወርደው ነው ጥያቄ። ምክንያቱም አላህ ሰለዋት ያወርዳል ይላል። ሱራ 356 ነው ማለት ነው። ጥያቄ መሰለኝ። ኖ አይደለም ጥያቄ እኮ ስጠይቅ ስማ፣ ይሄ ማን ነው በእናትህ እንዴት ስለኝ ይሄ ጥያቄ አንድ ነገር እኮ የትም ጥያቄ ጠይቅ። ይሄ ኢቢኤስ ምናምን አይደለም። ከክርስቲያኖች እምነት አንለየው። በእንደዚህ አይነት ሁኔታ ተቀጠልን ክርስቲያኖች የሚያምኑት እምነት ምንም ልንለየው ነው። ትክክል ነህ። ይኸውልህ ዝም ብለው የሚያምኑት አላህ አይጠይቁም። ምን አይሉም። አላህን ፈራለሁ። አልሐምዱሊላህ አትፈላሰፍ፣ ወላሂ አትፈላሰፍ። ሌላ ነገር ጀምር ወንድሜ፣ አትፈላሰፍ። ያው የሚናገረው ሱራ 356 ነው ማለት ነው። ይሰኑና አሉ ነብይ የሚለው ነው። አላህና መላእክቱ ወደ ነብዩ ይጸልያሉ የሚለው ማለት ነው። አላህ አንደኛ ነው ወይ የሚጸልየው ያለ ክርክር ነው። አላህን ፍራ ነው የሚሉት እነሱ። በቃ ሰዋርዴ ልጅ እኮ ነው። እፎይ ባለፈው ላይቭ ላይ ማለት ነው የሆነ ጊዜ ላይ እንገላለን ምናምን ያሉ ሳለ የሱ ከፈተና መሐመድ አለ በአንድ ሌሊት ከ11 ሚስቶቹ ጋር ዞሮ ወሲብ አድርጎ ነበረ ብሎ አቡ ሁሬራ ዘገበዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አቡ ሁሬራ ራሱ ምን ያደርጋል? ቆይ ከዛ በሉ ይሄንንም ግደሉት ብሎ እፎይ የሱን ቪዲዮ ያሳየ። መልስ ሲሰጥ ምን ቢል ጥሩ ነው እሱ ወገኔ ያለ በል እዛው ራስህን ቻል። ወዴት እዛው እኔ ለራሴ እውነትን ፍለጋ ላይ ያለው ሰው ነኝ አለ። እውነቱን ነው። በጣም ከኛ በላይ ነው። ያው ልጅ እኮ ይጸልያል አይደለም ያለው እኮ ይጸልያል ጋር ሳይሆን ሰለዋት ያወርዳል ብሎ ነው ያሸው። እሱ ዋሽቷል እኮ ይሄ ሙአዝ የሚባለው ማን ነው ስሙ? ይሄ ልጅ ማን ጆኤል ነው ምናምን የሚባለው ልጅ ያው ነው ልጅ ሙአዝ ጆኤል። እሱም እኮ ሰለዋት ነው ያለው እንጂ ሰላት አላለም። ታዲያ ለምንድን ነው መጣች ታልገባኝ? እሱ አለ እዚህ ጋር አላህ የሚጸልየው እኛ እንደምንለው ወይ ነው ወይ አላህ የሚለው እኛ ሰለዋት እንደምናወርደው ነው ወይ አላህም ሰለዋት የሚያወርደው? ሰላት ሳይሆን ሰለዋት ነው ያለው። እሱ ላይ ጭቅጭቅ አለባቸው። ሰለዋት ሲሉ እነሱ እኮ ብሌሲንግ ነው የሚሉት። ምንድነው ይሄ? ምንድነው እንትን ያወርዳል እኮ ኖ አይደል? አላሁመ ሰሊ ወሰሊም አላ ሰይድና መውላና መሐመድ እንደዚህ ዚክር ወይ ደግሞ ልመና እኮ ነው ሰለዋት ራሱ። ሰለዋት እኮ ጸሎት ማለት ነው አይደል እንዴ? ጸሎት እኮ እነሱ ሰለዋት ሲሉ እኮ በዛ ልክ አይደለም፣ በጸሎት ልክ አይደለም እንዴ? ከኛ ጋር ሲተካከሉ ሰለዋት ነው። ኖ እነሱማ የሚሉት ምንድነው መሰለ ሰለዋት በረከት ማውረድም ማለት ይሆናል ነው የሚሉት ቃሉ ሲተረጎም። በረከት ግን እንደዛ የሚባል ነገር የለም። በረካ የሚል ኦልሬዲ አረብኛ ቃል አለ። በረከት ከሆነ ለምን በረካ አይባልም ነው ክርክሩ እንጂ ሰለዋት ጸሎት አይደለም። ሰለዋትማ ጸሎት እንደሆነ እኮ ይታወቃል። ሰለዋት በረካ ነው። እሺ ለማንኛውም እሱ ምንድነው ግን እዛ ላይ የሚለው ግን ሰለዋት እኮ አይደለም፣ ይሰሉና ነው የሚለው አይደለ? ቃሉ ራሱ ይሰሉና አለ ነብይ ነው የሚለው። ለምን እነሱ ሰለዋት ብለው ለምን ቀየሩት ታዲያ? ኢቭን አሁን ይሄ ሲናገር የነበረው ልጅ እኮ ሰለዋት ቢኒ ሰላት እኮ ከሚለው ነው። ሰላት ያው ጸሎት ነው። ሰለዋት ያወርዳል ብሎ ከተናገረ ልጁ በተዘዋዋሪ እየተናገረ ያለው ጸሎት ያወርዳል እያለ ነው። ዞሮ ሰለዋት እንደዛ ነው እኮ በቃ ደሜን አርጊውመንት እዚህ ጋር ያለው ሰለዋት ያለውን እናንተ ሙስሊሞች አውቃችሁ በሌላ እየተረጎማችሁ ነው እንጂ ሰለዋት ኦልሬዲ ይታወቃል ጸሎት እንደሆነ። ሰለዋት ኦልሬዲ ጸሎት እንደሆነ ይታወቃል። ጸሎት እያደረገ ነው አላህ ሲባሉ አይ ለጸሎት አይደለም ለአላህ ሲሆን በረከት ነው የሚሉት እነሱ። እንደ በረከትማ በረካ ነው ቃሉ፣ ለምን እንደዛ አይባልም እንጂ ሰለዋት ባይ ዴፊኒሽን ነው። ግን ኦልሬዲ ቃሉ አሁን ሰለዋት የሚል ሳይሆን ያለው ይሰሉና አለ ነብይ ነው የሚለው። ቃሉን ለምን አንድ አይነት ናቸው ነው የምልህ። ይሰሉና ቢባልና ሰለዋት ሩት ወርዳቸው አንድ አይነት ነው፣ ተመሳሳይ ቃላቶች ናቸው ነው። ይሰሉና ሰላም ቁርአን ላይ ያለውንም መካር ጀምሯል ማለት ነው። ልጅ እንግዲህ ምናልባት ቁርአን ላይ በግልጽ የተቀመጠ ነገር አንክድም ሲል ነበርና
አሁን እንዴት ነው የሚያብራራው ነው እሱ ራሱ ለልጁ የቁርአን አንቀጽ ነው እሱም የተቃወመ ያለው እኛ እንደምናወርደው ነው ሰለዋት ወይ አላህ የሚወርደው ልክ እንደኛ ከመላእክቱ ጋር ያለ ነው እሱ። ስለዚህ ቁርአንን ከተቃወመ ይሄ ልጅ ከእስልምና በቃ ኦልሞስት እየወጣ ነው ማለት ነው። ሐዲስንም የሚቃወም ከሆነ አሁን ደግሞ ቁርአን ወደ መቃወም ከመጣ ኦልሞስት ከእስልምና እየወጣ ነው ማለት ነው ልጁ። በእነሱ ትርጓሜ የማይሄድ ከሆነ ማለት ነው። ግን እኔ ቃሉን ራሱ ለምን አልተጠቀመውም ብዬ ነው። ያው ይሰሉና የሚለውን ቢያስቀምጠው ታማኝ ነው። ሰለዋት ይወርዳሉ የሚለው የለም አረብኛው ላይ ቃሉ ላይም እዛ ላይም የለም። ራሳቸው ነው እንደዛ ብለው የሚናገሩት። ሲናገሩ ራሱ ቃሉ ላይ አለ እንዴ? ሱራ 33:56 ላይ እኮ የለም አይደለ? ይሰሉና አለ ነብይ ነው የሚለው አይደለ ብሎ ነው የሚያስቀምጠው። እና ቃሉን ስላልተጠቀመው እኔም ራሱ እሱም ራሱ እያጣመመ ነው ብዬ ነበር ያሰብኩት። ግን ሰለዋት ጸሎት ከሆነ እንግዲህ እነሱ በረካ ብለው ስለሚተረጉሙት ያን ይዞ ከሆነ ብዬ ነበር። ኤኒሃው ቀጥሎ የእንትናንም ቪዲዮ ብታሳዩ ሰሞኑን በጣም እየሰሩበት ነው። የራምዚን ነበር አሁን ስገባ አስተውሎት የነበረው ስለ ራምዚ የራምዚንም ቅድም የላኩልህን አየኸው? የአሁኑ ልጅ ራሱ መዋዝ በቁርአን ኢሳ እንደሞተ ነው የሚናገረው ቁርአን። እናንተ ከየት አምጥታችሁ ነው ተመልሶ ይመጣል የምትሉት ያለው? አላየሁትም። በምን ላይ ላክኝ? ቲክቶክ ላይ ነው። ቲክቶክ ላይ ያ ሶጣ ያለው አላየሁትም ማለት ነው። የሚገርም እኮ ነው። እሱን ከፈቱት የራምዚንም ሰሞኑን በጣም ለቅሶ ላይ ናቸው። ራምዚ ገደል፣ ራምዚ እንትኑ ይላል፣ አካውንቱ ይዘጋ ምናምን እያሉ ነው። እሱ ደግሞ ለእንደዚች አይነት መሀይም መልስ መስጠት ይቅርታ ብሎ መልስ እንትን አለባት ሰራባት። እና ትክክል ነው እሱ የመሐመድን ሱና በትክክል የሚቀጠል ሰውዬ ነው። አያፍርም በእስልምናው ላይ እንደ ሌሎቹ አይሸማቀቅም። ሌሎቹ ግን ተሸማቀቁ እንዴ! ተሸማቀቁ እኮ አሸማቀቃቸው። በእርግጥ ልጁ እውነቱን ስለሚናገር እስልምና ደግሞ እውነት ከተነገረ ያሸማቀቃል። በጣም ተሸማቀው ነው። አሁን ሌላም ሰውዬም ሰርቶበታል። እንትን ላይክ ብየዋለሁ። ለማን ነው ልኬላለሁ? አረድዬ መሰለኝ ለአንተ ወይ ለማን ነው የላኩት? ለዓለም ነው የላኩት ነው። ለዓለም ልኬላታል። ለዓለም ነው የላኩላት። ዴቭ ምንድን ነው ቅድም ከታች ኮንስታንቲኖስን ጥሩት እያሉ የነበረው ምንድን ነው? ቆስጤ ስልክ እያወራ ነው ይመጣል። እኔ ያውስ እንግዲህ በማወቅም ባለማወቅም ቅር ላሰኘናችሁ ይቅርታ እንጠይቃለን። ያው እንግዲህ የሚያጋጥም ነገር ነው። አስከፋችሁት ወይ አልኩኝ። ማኛ አረ እስኪ አስከፉኝ ካለ ገብቶ እስኪ ይናገር ወንድ ከሆነ። አይ ከታች እንደው ጥሩት ትንሽ አስከፋ ነው የሚል ስላየው ነው። ኤኒዌይ ማስከፋት ምናምን አይደለም። እንትን እህታችን ናት መጠርጠሪያ ምናምን ነው እንትን ድምጿ ምናምን ለዛ ነው ወንድምዬ ድጋሚ እንዲነሳ ሲሆን ተወልክር እኔ በውስጥ እነግርሃለሁ። አርዲ ኦኬ መልካምሽ። ለማናቸውም ሰሞኑን ትላልቅ ለቅሶች እያየን ነው። ትላልቅ ጉዳዮችን የዮኒ ቤት ጉዳይ ሳይረጋጋ ደግሞ እንደገና የራምዚ ጉዳይ፣ አሁን አንተ ያልከው ጉዳይ እየመጣ ነው። አንዳንድ ጉዳዮች እየመጡ ነውና እንግዲህ እስልምና እንዲህ የሚያሸማቅቅ ታሪክ ካለው መሐመድ ለምንድን ነው እዛ ያላችሁት? እኔ ሙስሊሞች አሁን ያቺ ሴት ከምታለቃቅስ ነብያችን የሚያሰድ ምናምን ከምትል ታሪኩን አንብባ ወይም ደግሞ ታሪኩን ለማወቅ ሞክራ ከእንደዚህ ከሚያሸማቀቅ እምነት መውጣት ነው ያለባት። እንደ ዛሬ ደግሞ ብሎ ሻወር ከሚስታችሁ ጋር ከተገናኛችሁ በኋላ ውሰዱ ብሎ መጣ አለ አንዱ ሲናገርና አገር ቤት እያለ ምንድነው ሳውዲ እያለ ሴቶች እናገናኛለን እያለ ደላላ ነበር አጋባለሁ እያለና ከዛ አገር ቤት ገብቶ አንድ ኩንታል የምታክል ሚስት ሰጠው። ከሷ እሷን እጄ ሮማንስ እሰራለሁ ብሎ
ሸከማታለሁ ብሎ ወደ ኋላ ወደቀ አለ። በጀርባው ወደቀ። ደገመ እኮ እናንተ እኮ አንድ ቪዲዮ ነው እንደምታዩት። ሌላ ቪዲዮ ራሱ እኮ ደገመ። አሽረፍ ራሱ ቪዲዮ ሰራበት አይደል እንዴ? አንተ ልጅ ቆይ ከወሲብ ሱናው ጨጠቅም ምን ያለው የሻወር ሰዱ ያልባለው ማለት ነው። ቀጠለና ደግሞ እሱ ሌላ ቪዲዮ ምን ቢሰራ ጥሩ ነው? ሰሞኑን ቲክቶክ ላይ ሴቶቻችን የባል ያለህ እያሉ ነው። ስለዚህ አግቡ። በቁርአን ላይ የተቀመጠልን አለ አላህ አንድ አግቡ ያለው በመጨረሻ አማራጭ ነው አለ። የመጨረሻ ሰሃባዎቹ እያለ አረ መስማው ሐዲስ ቁጥሩን በነገረኝ እያልኩኝ እንደዚህ አለ እኮ ታውቃለህ። ረዲ ሰሃባዎቹ አለ አንድ ሚስት ያለውን ሰው እንደ ውዳቂ ነው የሚያዩት። ጥሩ ቦታ እንኳን ከነሱ ጋር ሲቀመጥ ራሱ ጥሩ ቦታ አይሰጠውም ማለት ክብር ቦታ አይሰጠውም። መስጊድ ውስጥ ገብተው እንትን አይልም አያሰግድም ይባለው ሰረፍ በቃ የሆነ በጣም ውዳቂ ተደርጎ ነው የሚዋል እና አቅም ማጣት ነው አለ። ወይ ደሃ ነው ወይ ደግሞ የወሲብ ችግር አለበት። አራት የሚያገቡት ናቸው ጥሩ ቦታ የሚሰጣቸው። አማውት እኮ አይቻል ይገርም እኮ ነው በጣም እኮ ለመናገር ግን በእርግጥ ልጁ በዚህ ብቻ አይደለም የሰራው። ለምሳሌ በመላስ ጉዳይ ላይ የነብያችን ብሎ እጁን እየጠባ ሰርቷል። እሱን እኮ ልከፍት ነው አሁን እኔ ኩል ተኩሏል የነብያችን እስሚድ የሚባል እንትን በጣም ጥሩ ነው። የአይነን ጸጉር ሽፋሽፍትና ቅንድብን ያሳድጋል። እሱ ከተገኘ ተቀብሎ እየተኳለ ይሄ ከሴቶች ጋር መወዳደር አይደለም። ይሄ የነብያችን ሱና ነው እያለ ሰርቷል። ካፊሮች ያሸማቀቁናል ብላችሁ ገና ለገና የነብዩን ሱና አትጣሉ። ለምንድን ነው ሲጀመር ብትሸማቀቁት? እውነቱን ነው ለዋይ ለምንድን ነው ብትሸማቀቁት? የኛም ጥያቄ እኮ እሱ ነው በነገራችን ላይ አረዲ አቤት ሱራ 344 በእንግሊዘኛው እስኪ ለቁርአኑን አንዴ መሐመድ ከሰው ፊት ያሉት ነቢያትም ሐዋርያቶቹ ማለት ነው እንደሞቱ ይናገራል። ያ እሺ አንድ ጊዜ ቆይ 344 አይ ቆይ አሁን የሆነ ነገር እየከፍት ስለሆነ አንዴ ቆይ እሱን እንትን ላድርግና ከፍታለሁ። ማሜን የፈለኩት እኮ ነው መሐመድ ድረስ ግን እውነት ለመናገር ይሄን ጥያቄ መጠየቅ አለብን ሲመጣ። ቆይ ለምንድን ነው ነብያችሁ ኩል የሚኳል ነብይ አሁን የነብያትን ፈለግ ተከትዬ የትኛው ነብይ ነው ኩል ተኳሉ ኩል ሲኳል የነበረው? እንደ ሴት ነው የሚያደርገው ይሄ ሰውዬ ማለት ነው። ኩል ይኳል ነበር። እኔ አሁን ነው እንደም ትዝ ያለኝ ሲሰራው ራምዚ የሚባለው። እኛ ግን ያው ሰነፎች ስለሆነ እነሱ ቢሆኑ ነው እንዴት እንደሚያጫቸው ሰው አስቡ። እንግዲህ አሁን በአንድ አንድ ሐዋርያ ላይ አንድ ነብይ ላይ ያገኙ ነው ምንም ሳያረጉ የክርስቲያን ነቢያቶች እንዲህ ናቸው ምናምን እያሉ በውሸት ሁሉ ሲቀባጥሩ ነው የሚሉት። ሲቀባጥሩ ይዋሽ። እኛ ግን ሰነፎች ነን። አንድ ነብይ ነው ያላችሁ እንትናን ይቅርታና ሮሃማ አንድ ጊዜ ምናምን ብላ በጣም ደጋግማ ጽፋ ነው የገባችው ነው። እሺ በጣም ሶሪ ሮሃማ ወይ ቃል እንዴት ናችሁ? እግዚአብሔር ይመስገን። ድንሽ አሜን። አይ ወደ ኋላ መመለስ አልፈለኩም። አሁን የሆነ ልጅ ሲል ነበር ቅድም ነበር በጣም እየለመንኩ የነበረው አለመግባባቱ የተፈጠረ ጊዜ ግን አንድ ማቀውን ታሪክ መናገር ስለፈለኩኝ ነው። ለምን ስጋት ስላደረብኝ ማለት ነው። በእኔ በሆነ ወቅት የታሪኩን ባለቤቶች ስላላስፈቀድኩ ዲቴሉን መናገር አልችልም፣ ግን ሃይላይቱን ልሰጣችሁ እችላለሁ። እና ክፍለ ሀገር ነው። እኔ ሃይስኩል ተማሪ በነበርኩበት ሰዓት ላይ አንድ እህታችን ከእስልምና ወጥታ ክርስትናን ተቀብላ ነበር እና ለበዓል ያው የግድ መሄድ ስላለባት ለዓመት በዓል ስትሄድ አይ ቲንክ የሚደረጉ ነገሮች ላይ ወቸልተኝነት ስታሳይ ምናምን ለአረፋው እንደዚህ ሄዳ ለስራ በሄደችበት ቦታ ነው ክርስትና ተሰብኮላት የተጠመቀች እና ያው ቤተሰቦቿ በጣም አክራሪ ስለሆኑ አልነገረችም። ጸጥ ብላ ሄደች ለበዓል እና እዛ ላይ ወንድሟ ጠረጠረ ነገር። ከዛ በኋላ ያው እንግዲህ ታውቁታላችሁ እስልምና ላይ በጣም አንገላቷት
ላይ ሲጠይቋት እንትን ሲሏት የሚያስክድ ነገር በይ የእውነት ግን ከፍረሻል ካልከፈርሽ ይሄን በይ ሲሏት አይ በቃ ይለይላችሁ አይደለም ማለች እና ምንድነው ያደረጉት በጣም እየደበደቧት ምናምን ሲጠይቋት የመሰከሩላትን ሰዎች ምናምን ተናገረች ማለት ነው። ከዛ በኋላ ከሆነ ላይ 2 ወር 3 ወር ካለፈ በኋላ በታናሽ እህቷ አስደውለው እነዛ ሰዎች ጋር በቃ ቤተሰቦቼ ነቅተውብኝ ችግር ላይ ስለሆንኩኝ በዚሁ ከቤት ጠፍቼ ምንም ነገር ሳልይዝ ወጥቻለሁ። ትራንስፖርት ምንም ሳልይዝ ዝም ብዬ ብር ብዬ ኔክስት ከተማ መኪና ለምኜ ነው ሄድኩት። ድረሱልኝና እዚህ ከተማ ነኝ ድረሱልኝ አለች። የሆነ የወረዳ ከተማ እንደሄደች ተደርጎ ልጆቹ በቃ እንድረስላት ብለው ወንዶቹ ስራ ባልደረቦቿ ናቸው ተነስተው ሄዱ። ከዛ በኋላ እንደጠፋ አልተመለሱ። ቤተሰቦቻቸው ጥርጣሬ አድሮ ፖሊስ ጠቆሙ። ወንድሟና ሌሎቹ ተያዙ። እሷ ጠፋች ተባለ። በጣም ከረጅም ጊዜ ቆይታ በኋላ ያው የሚደረገው ሁሉ ተደርጎ ተመርምረው ምን ብለው ሽምጥጥ አድርገው ካዱ። 2 ወንዶች እንደጠፉ ቀሩ። በጣም ከረጅም ጊዜ በኋላ ልጅቷ ተገኘች። ምንድነው በባህር ወደ ሰሜን ነው የተደረገው ወደ ወሎ ነው። በባህር ሳውዲ ምናምን በኦልሞስት በግዴታ አሻግረዋት በህገወጥ እዛ ኖራ ከስንት ጊዜ በኋላ ከዛ በኋላ የልጆቹ ቤተሰቦች ኬዙን እንደገና ለማንቀሳቀስ ሞክረው ሀብት በጣም ስላላቸው እዛው አካባቢ ያሉትን ፖሊሶች በብር ምናምን ገዝተው አፋቸውን አዘጉ። እነዛ 2 ልጆች ደብዛቸው እንደጠፋ ቀረ። ደማቸው ደመከሉ ሆኖ ይሙቱ ይኖሩ ሳይታወቁ ወንዶቹ ልጆች እና እኔ ቅድም በተፈጠረው ነገር ላይ ያየሁት ነገር አሁን ሰው ከስር ምንድነው ምን ያደርጋል ልጅቷ እንዲህ ካለች እውነት ነው። እኛ በክርስትናችን የኢየሱስ ክርስቶስ በልቧ ብታምን ጥሩ ነው። ካላመነች እሷ ናት የምትጎዳበት። በአፏ ግን መስክራለች። ከዛ ወዲያ ያለው እኛ ድርሻ አይደለም። እኔ እንደሚያሳስበኝ እስልምና በጣም ፈርዘር ይሄዳል። በተለይ የስኮላሮቹን በደንብ በዚህ ላይ በሚጻፉ ጽሁፎችን ታሪካቸውን እንዴት እንደተስፋፋ እምነቱ በደንብ ስታዩ they will do anything under the sun እምነታቸውን ለማስፋፋት anything። እኔ አፌን ሞልቼ እናገራለሁ። ይቅርታ ማስፈቅዱ ከሆነ እስልምና በትክክል የወደቀው የሰይጣን ሃይማኖት ነው። እሱ ደግሞ anything under the sun ያደርጋል ክርስቶስን ለማስካድ። ስለዚህ እንደገና ደግሞ እነሱ እንደኛ እንደዚህ በመልካም ፈቃድና መዳንን ለሰው በማድረግ ብዙ ነፍሳትን ከማዳን አንፃር አይደለም የሚያዩት። በደንብ በጀት ተበጅቶ ምን ተብሎ የሚንቀሳቀሱ ስለሆኑ እኔ በዛ ነገር ላይ እየሰጋው እየተጨነኩ የነበረው ነገር እዚህ ጋር መተው ምስክርነት ሰጥተው ምናምን አንመናቸው ምናምን ትንበላቸው ሳይሆን በተለይ እዚህ ጋር የምትሳተፉ ልጆች በአካል እናገኛቸው ወይም እንዲህ ችግር ላይ ነን እርዱን አግዙን ሲባል ኢንፎርሜሽን ሊክ ማድረግና በአካል የማግኘቱን ነገር እባካችሁ ተጠንቀቁ። በቃ ዛሬ ይሄ ክስተት ሲከሰት ነው ይሄ ታሪክ እንኳን እኔ የመጣል እስከዛሬ አውርቼው አላውቅም እና ይሄንን ጅስት ለማሳሰብ ነው። ይቅርታ እንግዲህ ወደ ኋላ ከወሰድኳችሁ አመሰግናለሁ። ዜሽት እሺ ታችን እናመሰግናለን። እሺ ትክክል ነሽ። ጥንቃቄ ያስፈልጋል። ያው እኛም ዝም ብለን ሰው አናገኝም። እሺ በጣም ትክክለኛ መልእክት ነው። አይ ቲንክ ለሌሎችም በውስጡ መጥተው ለሚያዋሯችሁ ምናምን ነገር ወጣዋሯችሁ በቃ ክርስቲያን ነው ላገኝ ምናምን ሲሉ አታገኙ። በማንኛውም መልኩ ስፔሻሊ እኛ የሚመለከት ይመስለኛል። እናመሰግናለን። እሺ ቀጥሉ ተወዳጆች። እሺ ክርስቲያን ሱራ 346 ነበር ያልከኝ ስንት ነው? 144 ነው። 144 ከመሐመድ በፊት ያሉ ነቢያትም እንደሞቱ ይናገራል። መሐመድ ከበፊቱ መልእክተኞች በእርግጥ ያለፉ የሆኑ መልእክተኞች እንጂ ሌላ አይደለም። ታዲያ ቢሞት ወይንም ቢገደል ወደ ኋላችሁ ትገለበጣላችሁን? ወደ ኋላ የሚገለበጥ ሰው አላህን ምንም አይጎዳም። አላህም አመስገኝቱ በእርግጥ ይመነዳል ይላል። በእንግሊዝኛ የምታነበው
አሪፍ አድርጎ ይገልጸዋል። በአማርኛ ሲተረጉሙት በአረበኛው በስነ ስርዓት እንትን አላሉትም። እንግሊዘኛው ላይ በደንብ ያስረዳል። ኢቭን በአረብኛው ራሱ ይሄንን አርጊመንት ክርስቲያን ፕሪንስ ሲያቀርበው አንድ ጊዜ በአረብኛው ራሱ ቢኬድ ምንድነው ከሱ በፊት የነበሩት እንትኖች ነቢያቶች እንደሞቱ የሚያሳይ ነው ብለ ያስቀምጣል። እንግሊዘኛው ሰሂህ ኢንተርናሽናል ለምሳሌ Muhammad is not but a messenger, other messengers have passed on before him, so if he was to die or be killed, would you turn back on your heels to unbelief? Okay, ይሄኛው passed on ብሎ ነው የሚያስቀምጠው። So if he was to die or be killed, would you turn your back on your heels? And he who turns back on his heels will never harm Allah. Okay, Muhammad is no more than a messenger. Other messengers have gone before him. If you were to die or to be killed, okay, እነዚህኞቹ ትራንስሌሽኖች ላይ እንትን አይደለም። I think የዚህ ሱራ የአልጀላላይን ተፍሲር ላይ ነው መሰለኝ። እንዲያውም ቆይ እስኪ ተፍሲሩን ልየው። ሞተዋል ብሎ ነገር ያስቀምጣል ይመስለኛል። ቆይ ተፍሲሩን ልክፈተው እዚህ ጋር አልፈዋለው እንግሊዘኛው የሚለው ሁለቱም ላይ ሱራ 3 44 ተፍሲር. Okay, with regards to their being routed, it was rumored that the prophet had been killed and the hypocrites had said to the believers, if he has been killed, go back to your previous religion. The following was revealed: Muhammad is only a messenger. Messengers have passed. ይሄው ተፍሲሩ ላይ በደንብ አድርጎ ያስቀምጠዋል። አልጀላላይን ላይ ይሆንላችሁ እዚህ ላይ ይሄው አልጀላላይ ላይ ሱራ 3:144ን ሲፈስር ምን ብሎ አስቀመጠ? with regards to their being routed ማለትም ሙስሊሞቹ በጦርነት ላይ ተቀጠቀጡና መሐመድ ሁሉ ሞቷል ተባለ። that the prophet had been killed ተገሏል መሐመድ ተባለ። and the hypocrites had said to the believers, if he has been killed, go back to your previous religion. እንትኖቹ ደግሞ አማኝ ያልሆኑ ሰዎች ደግሞ ከእርሱ ከተገደለ ወደ ቀድሞ እምነታችሁ ተመለሱ ብለው ተናገሩ። the following was revealed ከዛ በኋላ የሚከተለው አያ ተገለጠ። Muhammad is only a messenger. መሐመድ መልእክተኛ ብቻ ነው። messengers have passed away before him ይላል። ያው ከሱ በፊት የነበሩት መልእክተኞች ሞተዋል ነው እዚህኛው ላይ ተፍሲሩ ላይ ነው። እንትኑ ላይ ቁርአን ትርጉሙ ላይ ዝም ብሎ have passed before him ምናምን ብለው ነው ያስቀመጡት። እዛ አልፏል የሚለው ነው። if he should die or is slain like others እንደውም ቢሞት ወይንም slain ያው ቢታረድ ነው ቢሰየፍ ልበለው ቢሞት ወይንም ቢሰየፍ እንደ ሌሎቹ will you turn back on your heels ይላል። ተመለሳላችሁ ሆይ ወደ ኋላ ብሎ ያስቀምጣል። እና ልክ ነው በተፍሲሩ መሰረት ከሱ በፊት የነበሩ መልእክተኞች እንደሞቱ ያናገራል። እንደዛ ነው። ተመልሻለሁ። ይሄ አርጊመንት እኮ ይታወቃል። አሁን ለዚህ አርጊመንት መልሳላቸው መሰለኝ ክርስቲያንዬ። አይ ቲንክ የኢሳ ጉዳይ ስፔሻል ነው ብለው ምናምን የሚያመጡት ማስረጃም አላቸው። በእርግጥ እነሱም ያምናሉ ከመሐመድ በፊት ያሉት ነቢያት ሁሉም እንደሞቱ ያምናሉ። ግን በኢሳ ጉዳይ ብለው የራሳቸው ማስረጃ ስላላቸው ይሄን ብቻ ይዘን መቼም አንከራከርም አይደለ? ኦልሬዲ ብዙ ማስረጃ አላቸው። ከዚህ በፊትም ተወያይተንበታል ይመስለኛል። አላውቀውም what their response is እዚህ ላይ እኔ አላውቅም። ክርስቲያን ፕሪንስ ያነሳው በአረብኛው እንደዛ ነው የሚለው ብሎ እንትኑን ደግሞ ተፍሲሩ ላይ ደግሞ አልጀላላይን ደግሞ እንትና ቃል
ከክርስቶስ ቃሌ ስለ ክርስቶስ ቁርአን የክርስቶስ መሰቀልን የኢሳን መሰቀልን ያሳያል ብሎ ከሚያነሳቸው ክፍሎች ውስጥ አንዱ ይሄኛው ነው። ይሄው ከሱ በፊት ያሉት መልእክተኞች እንደሞቱ ያሳያል። ተፍሲሩንም ሄዳችሁ ተፍሲሩ አልጀላለይን ላይ passed away before him ብሎ ነው የሚናገረው እና passed away ደግሞ ሞተዋል። ያው ከሚያነሳው ይሄ ነው። ግን ይሄን ብቻ ተይዞ አይከራከርም ነው። በእርግጥ ይሄን ያነሳል። አልጀላለይን ይዘህ ስትመጣ አይ ቲንክ አልጀላለይን ዳይፍ ነው ምናምን የሆነ ነገር አላቸው እንደዚህ ብሎ የሚያመጡት። ኦኬ አይ አላገኘ ከሙስሊሞች ጋር በዚህ ላይ አውርቻ አላውቅም። አንተ አልነበርክም አውቃለሁ። ብዙ ጊዜ ተረዱ ሌሎች ጠንካራ ማስረጃዎች አሉ። ሞቷል ብለው በግልጽ ሞቷል ብለው እየተናገሩ አሉ። የአጠቃላይ ነቢያት ከሱ በፊት መሞታቸውን የሚናገር ነው። ስፔሲፋይ አድርጎ ስለ ኢሳ የሚናገር አይደለም የሚል ክርክር ያነሳሉ። በእርግጥ ግን ተጨማሪ ማስረጃ ይሆናል። ለሌሎቹ ተጨማሪ ማስረጃ አድርገህ ልታቀርበው ትችላለህ። ይህን ክፍል ሱራ 3 ላይ አይ ቲንክ ሱራ 3 ላይ ነው መሰለኝ ካልተሳሳትኩ 55 ላይ እዛ ላይ ያለው እኔ ወደ እኔ አንቺ ወደ እኔ ወሳጅ ነኝ የሚለው ላይ እዛ ላይ ሞቶ እንደወሰደው እንደገደለው ይናገራል። ሙተወፊካ የሚለው ቃል እዛ ጋር ስላለ ማለት ነው። እና አንዳንድ ስኮላሮችም ሞቷል ብሎ የተናገሩ አሉ። ለ3 ሰዓት ያሉ አሉ፣ ለ3 ቀን ያሉ አሉ። ለ3 ሰዓት ሞቶ ነበረ ከዛ አላህ ወሰደው የሚሉ ብለው አሉ። ለ3 ቀንም ብለው የፈሰሩ አሉ። ግን ምን ያህል ይቀበሏቸዋል አይቀበሏቸውም? ያው አትሰማ ሚዩት ነህ አሩዲ። ኦኬ ቀደም ያልኩ ቪዲዮ ይሄ ነው። እሺ ስሙት። والله هذا عجيب እናንተ ፓስተሩ ጋር ምንም አልተስማማንም ነው የምትለው። ባስረዳው አይረዳም። ግን መጨረሻ ላይ በአንድ ነገር ተስማምተናል። አንድ ነገር አመነልኝ። ማሻአላህ ተባረከ ረህማን። ምንድነው እሱ? ነቢዩላህ ዒሳ እንደሚመጣ አሳመንኩት እና በቃ አመነልኝ። ይመጣል፣ ኢየሱስ ይመጣል አለ፣ መሰከረልኝ። ሊፈርድ ይመጣል አለ፣ ብቻ ይመጣል በሚለው ተስማምቶኛል። ሲጀመር ክርስቲያኖች ሊፈርድ ይመጣል ብለው እኮ ያምናሉ። አንተ ነህ እንጂ ከሱ ጋር ተስማማው። በዚህ ይሄን አይቼው በቃ እኛን ለመተቸት ነው ምናምን ብዬ ጫፉን አይቼ ከዚህ በፊትም እንደዚህ ስላለው ልጁ አለፈ። አንተና ለከለክ እሺ አሳመነህ እንጂ እንደ ሲጀመር ነብይ ኢሳ አለይሂ ሰላም አልሞተም ይመጣል የሚል አንድ የቁርአን ማስረጃ ታቀርብ አትችልም። እንደልከምን ትችላለህ እንደ አንድ ሙስሊም። ሲቀጥል ደግሞ ነብዩላህ ኢሳ አለይሂ ሰላም እንደሞተ ከቁርአን ማስረጃዎች ማየት እንችላለን። ቁርአን ላይ ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም፣ አልሰቀሉትም። ይሄ ሁላችንም ሙስሊሞች የምናምንበት ነገር ነው። ነገር ግን አልሞተም የሚል ነገር እዚህ አንቀጽ ላይ አለ። በረፈዐሁ ላሁ ኢለይሂ ይላል። ኦኬ በጣም ጥሩ። አላህ ከፍ እንዳደረገው ማስረጃ ልታደርገው ነው አይደለም? ነገር ግን አላህ መች ነው ነቢዩላህ ዒሳን ረፍ ያደረገው የሚለውን ስቴፑን በአንድ ቁርአን አንቀጽ ለመረዳት ስንሞክር አላህ እንዲህ ይለናል፣ ኢኒ ሙተወፊከ ወራፊዑከ ኢለይ። መጀመሪያ ወፋት የሚለው ሙተወፊክ የሚለው ከረፍዓ ቀድሞ ከፍ ከመደረጉ በፊት ወፋት የሚባል ነገር ሂደት እንዳለ ከቁርአን መረዳት እንችላለን። ወፋት ደግሞ መች ነው የሚከሰተው የሚለውን አላህ ራሱ በቁርአን ላይ ሲነግረን በተለያየ ቦታ ላይ ቁል የተወፋኩም መለኩል መውት፣ መለኩል መውት እናንተን ወፋት ያደርጋቸዋል፣ ይገድላቸዋል፣ ይወስዳቸዋል። ወፋ የሚለው ቃል ቁርአን ላይ በተደጋጋሚ ተጠቅሷል። እያንዳንዱ ቦታ ላይ ከሞት ጋር የተገናኘ ነው። ነቢዩላህ ዒሳም ይህን በአንደበቱ መስክሯል። ፈለማ ተወፈይተኒ ኩንተ አንተ ረቂቡ ዐለይሂም የሚለውን የቁርአን አንቀጽ አታስታውስም? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ የሚለው አንቀጽ አላህ ፊት ቀርቦ እኔ አምልኩኝ አላልኩም፣ እንደዚህ አላልኳቸውም። አሁን እንግዲህ ይሄ ሁሉ በሱ ስም የሚቀጠፉት ቅጥፈቶችን ይክድና እኔ አንተ ያዘዝከኝን ጌታዬን እና ጌታዬን ተገዙ። ከዛ በኋላ ይህን ከነገርካቸው በኋላ ፈለማ ተወፈይተኒ ኩንተ አንተ ረቂቡ ዐለይሂም እስካለሁ ድረስ በመካከላቸው እኔ ምስክርም ነበርኩ፣ መካከላቸው አይም ነበረ። ነገር ግን ከሞትኩ በኋላ ደግሞ አንተ ተመልካች ነህ ይላል። ይኸው ተመልሶ መጥቶ ምናምን የሚባሉ ብዙ አፈታሪኮች አሉ። ግን ቁርአን ላይ አንድ ማስረጃ ልታቀርብ አትችልም። እምነትህ ደግሞ ከቁርአን መሆን አለበት። ጠንቀቅ በል። እኔ እኮ መጀመሪያም ጠርጥሬ ነበር፣ አንተ ሙስሊም አይደለህም። አለቀ በቃ እንደዚህ ብሎን አረጉት። ይሄማ በቃ ሶሊድ የሆነ ማስረጃ ነው ከራሳቸው አንደበት። ኦፍ ኮርስ
ሶሊድ የሆነ ማስረጃ ምን ይሉታል? አሁን እንግዲህ አሁን በቃ ያዘጉበታል። በትክክል ያዘጉ ይገደል ይላሉ። ይገደል ይላል። በአላህ ቃል ክዷል፣ በአላህ ቃል ክዷል ነው የሚባለው። ይሄ በጣም ነው የሚያዝናናኝ ልጅ እንደ እና እንደዚህ አይነት ሀቀኛ ሙስሊሞች ደግሞ እየመጡላችሁ ነው። ሙስሊሞች ጉዳችሁ ነው የሚፈላው። ሀዲሶቻችን ማንም ቁጭ ብሎ ሲፈበርክ የኖረውን ሀዲስ የነበረውን ሀዲስ አልቀበልላችሁም፣ ቁርአን እንደሆነ ኢሳ እንደሞተ ነው የሚያሳየው፣ ከየት አምጥታችሁ ነው እናንተ አልሞተም የምትሉት ብሎ እንትን እያለ ነው። በነገራችን ላይ እንደዚህ ሲል እስኪ አንዴ ድገሙት። ትንሽ ረዘም ይላል ቪዲዮ፣ ወይ ምናልባት እንትን የልጁ ሙዓዝ ነው ስሙ፣ በፔጁ ላይ ከገባሽ ታገኘዋለሽ። አንድ እንትን አየሁኝ፣ ሙስሊሞች ምን ሲያደርጉ አየሁኝ መሰላችሁ? ቤታቸው ሰምታችሁት ይሆናል ሰሞኑን የውይይት ጥሪ ብለው በቤታቸው ምን እንትን አሉ። ኪሚጽዮን ቢኒ አይተሃል? ኪሚጽዮንን አስገብተው ነው አላየሁም። ምን ኪሚጽዮንን ቤታቸው አስገብተው ለኤርሚያስ የፕሮቴስታንቱ ማለት ነው የውይይት ጥሪ እና ሙስሊሞች ቤት ማለት ነው። እና የውይይቱ ጥሪ ምን ቢሆን ጥሩ ነው? ኢየሱስ እውነተኛ መሲህ አይደለም በሚል ቆይ ዴቭ አንድ ጊዜ አቴንሽን አንዴ። አልገባችሁም እንዴ? እውነተኛ መሲህ አይደለም ብለው በሙስሊሞች ቤት እኮ ነው። እነሱ እኮ መሲህ ነው ብለው እኮ ያምናሉ እኮ እሱ እኮ ገርሞኝ እኮ ነው። ኢየሱስ እውነተኛ መሲህ አይደለም ብለው ኢሳና ኢየሱስ አንድ አይደለም ብለው ካልካዱ በስተቀር እነሱ አይደለም ነው የምንለው። እነሱ ማነው ነው የሚሉት? ግን ሙስሊሞች የሚሄዱበት ርቀት ምንም እምነታቸው እንዲያው የበፊቶች ነቢያቶች እናከብራለን እንዲህ ነው የሚሉት ምላሳቸው ላይ ያለች ውሸት እንደሆነች በእውነት በጣም እኮ ትንሽዬ እኮ ገፋ አድርገህ እኮ ስታያቸው እኮ ምንም ግድ የላቸውም። በፊት ስለነበሩ ሰዎች ስለሚሏቸው ምንም ግድ የላቸውም ከመሐመድ ውጭ ምንም። እንዴት ሰው በቤቱ አስቀምጦ የውይይት ጥሪ መሲህ እንዳልሆነ እንዲያውም ኮሜንቱን ገብተህ ስትመለከት አንደኛው ይሄ ማን ነው የሆነ ኡስታዝ አለ። እንዴት እንደዚህ ብላችሁ በቤታችሁ እንትን ታደርጋላችሁ የውይይት ጥሪ ሲባል ግማሹ አረ እባክህ ይፈጫፈጩ እነሱ ችግር የለም ምናምን ነገር እያለ ኮሜንት ያደርጋል። ታውቃለህ በጣም በጣም የሚገርሙ ነው ጅልነታቸው። እስልምና ማለት በጣም የመጨረሻ የጅል መሆኑን የምታውቀው አንድ ነገር ሲቃወም ከራሱ ከእምነቱ ጋር ራሱ ሲጋጭ ታየዋለህ ማለት ነው። ባለፈው እንትና የሰራበት ወሂድ ላይ ከራሱ ቤተ እምነት ራስን ቤተ እምነት እየዘበትክ ሁለተኛ ትስራ ብሎታል። አሁንም እነዚህ ሰዎች ኢየሱስ መሲህ አይደለም ብለው ሲሉ ከአላህ ጋር ነው የሚጣሉት፣ ከኛ ጋር አይደለም። የኢየሱስ ክርስቶስ መሲህ አይደለም የሚለው ኪሚጽዮንም ራሱ ምንም የሚያውቅ ሰው አይደለም። በእርግጥ ያው ኤርሚያስም የማያውቅ ስለሆነ ነው። ደህና አድርጎ ቢዘብጠው ኤርሚያስን ደስ ይለናል ለኛ። ግን እነሱ ግን ከራሳቸው ጋር እንዴት ሰው ይጣላል? እና በጣም ደብነታቸውን አይሁዳውያን ስላሴን አያምኑም ብሎ ሲከራከሩ ሙስሊሞች ማለት ነው እንደዚህ የሚባል አስተምሮ የላቸውም ብሎ ሲከራከሩ ሳይ ማለት ነው። እኔ አንድ ከቅዱስ ጋር አንድ ጅል ሲከራከር ሱራ 9:30 ላይ ኡዘይር ያላህ ልጅ ነው ብሎ ያምናሉ እያለ ቁርአናቸው እየጻፈላቸው ቢያንስ አንድ አካልን እንደማይቀበሉ ሁለት አካልን እዝራን ያላህ ልጅ ብለው እንደሚቀበሉ ቁርአናቸው ጽፎላቸው ጭራሽ እነሱ እንደኛ ናቸው፣ አንድ አምላክ ነው የሚያመልኩት። አንድ አካል ማለት አንድ አምላክ አንድ አካል ብለው ማለት ነው። በእርግጥ እኛም አንድ አምላክ ነው፣ በአካል ነው የስላሴ ልዩነቱ። አንድ አካል አንድ አምላክ ነው፣ ልክ ከኛ ጋር አንድ አይነት ነው የምንድነው የአይሁዶች እምነት ብለው ሲከራከሩ ነበር። ሰው በዚህ ልክ ይደነቁራል። መጽሐፍን ይዘ እዛው መጽሐፍ ላይ ሙስሊሞች አይሁዶች እዝራን ያላህ ልጅ ብለው ያመልካሉ ብሎ እየነገራቸው ከአላህ ጋር ይጣላሉ። አይ ከአይሁድ ጋር በቃ እነሱ ፖለቲካ ነው ገብቷል። እስከ ልክ ይሄ ያላርላውን ፖለቲካ ላይ እንደምታየው ጊዜያዊ ወዳጅ እንጂ ጊዜያዊ ጠላት የለም የሚባለው ነገር ስትጨፋጨፍ የነበርከው አንድ ሆነ ስትሰራ ታየዋለህ። ልክ እንደዛ እንደ ፖለቲካ
እስከጠቀማቸው ድረስ እስልምናን ይጠቅማል ብለው እስካሰቡ ድረስ ሰሂህ የሆነ ሐዲስ ሱናን አቢ ዳውድ 4320 ላይ ነው። ሐሜት ሳይሆን ያው ዲስክሪፕሽኑን አንብብ ምን እንደሚል። ነብዩ እንደዚህ አለ ይልሃል። ነብዩ እንደዚህ አለ። ብዙ ነገር ነግሬያቸዋለሁ ስለ ደጃል ግን አትረዱትም ብዬ ሰጋለሁኝ። ሐሰተኛው ክርስቶስ አለ አጭር ነው። ጣቶቹ እንደዚህ የዶሮ ጣት የመሰሉ ናቸው። የበግልም ለምድ የመሰለ ጸጉር ነው ያለው። ባለ አንድ አይን ነው። አይኑ አንድ አይኑ የጠፋ ነው። አይኑ ደግሞ በጣም ውጥት ያላለም በጣም ወደ ውስጥም ያልገባ ነው። ከዛ ምን አለ? if you are confused about him በሱ ግራ ከተጋባችሁ know that your lord is not one eyed አምላካችሁ ባለ አንድ አይን አይደለም ብሎ ሲናገር ይኸው አንተ ሐዲስ ሲነበብ ካሊድ መሐመድ ያው የደጃል ነው አልካ አይደለ? ያው በሱ ግራ ከተጋባችሁ ይሄንን ወቁ አምላካችሁ ባለ አንድ አይን አይደለም ማለት። ይሄንን ሁሉ ዲስክሪፕሽን ተናግሮ ባለ ለምድ ጸጉር ባለ ዶሮ ጣት አጭር ባለ አንድ አይን ብሎ ይሄንን ሁሉ ተናግሮ መሐመድ ግን የሰጋው ይመሳሰልባቸዋል አሁን ብሎ ነው። ይሄንን እሰጋለሁ አሁንም ግራ ይገባቸዋል ብዬ ይሄንን ወቁ አምላካችሁ ባለ አንድ አይን አይደለም ብሎ ይናገራል። ስለዚህ በሌላው ነገር ተመሳስሎ ከደጃል ጋር የሚለያየው በአይኑ ነው ማለት ነው። ለምሳሌ ቢኒ ረጅም ነው፣ ጸጉሩን ፍሪዝ ያደርጋል፣ ጃኬት አድርጓል ብዬ ተናገርኩና ግን ከዴቭ ጋር እንዳይመሳሰልባችሁ ሰጋለሁኝ። ዴቭ ጃኬት አላደረገም ብዬ ከተናገርኩኝ የሚለያቸው ጃኬት አለመድረጋቸው ነው እንጂ ዴቭም ረጅም ነው ጸጉሩንም ፍሪዝ ያደርጋል ማለት ነው። ስለዚህ ያለያቸው በዛ ነው። ልክ እዚህ ጋር መሐመድ የተናገረው ስለ ደጃል ብዙ ነገር ነግራችኋለሁ ግን አትረዱም ብዬ ሰጋለሁኝ። ደጃል አጭር ነው፣ ጣቶቹ የዶሮ ጣት የመሰሉ ናቸው፣ ጸጉሩ የበግ ልምድ የመሰለ ጥቅልል ያለ ነው፣ አይኑ ባለ አንድ አይን ነው፣ አይኑ ደግሞ በጣም ጉልጉል ብሎ ያልወጣም ነው፣ ወደ ውስጥም ያልገባ ነው ብሎ ይሄንን ተናግሮ ግን ከአላህ ጋር የሚለያቸው አለ አላህ ባለ አንድ አይን አይደለም። ኦኬ ሲጀመር እንዴት አድርጎ ነው ከፍጥረት ጋር አመሳስሎ እንዲህ ነው የሚለው? ሂስትሪ ኦፍ አጣበሪ ቮልዩም 1 ፔጅ 297 ላይ ማለት ነው የቅድሙን ሐዲስ ቢኒ ይሄ ነው እንትኑ። እሺ የቅድሙ እንትና አደም የሰው ልጅ ራስ በራ የሆነው አደም ሰማይን በቴስታ መጥቶት ነው። እስቲ አውጣው። እስቲ የምፈልገው አዲስ ነው። ሂስትሪ ኦፍ አጣበሪ ቮልዩም 1 ፔጅ 297። ኦኬ አርዲ እንግዲህ ተባበረን እንግዲህ። ኦኬ ደጃል ጌታ ነኝ ብሎ ስለሚመጣ እንዳትሳሳቱ ማለት የሱን ገጸ ባህሪ ነው ፓወር አለው አለ። ታዲያ እንዳትሳሳቱ ለማለት አላህ ምንም ይሄንን አይመስልም ብሎ እንደማለት አላህ ባለ አንድ አይን አይደለም ብሎ ነው የሚናገረው? ወዳጅ ነጥቡን እኮ ስተዋል። ምን ሲሆን ነው ከደቱ ባለ አንድ አይን እኮ ብሎ ነው የተናገረው? ይሄ አፋል ቤት ይለጠፋል። ታዲያስ እንዳይታባችሁ ያለ ምን ይያስቀምጣል? ኖ ደጃል ፓወር አለው። ደጃል ፓወር አለው። አላህ ነኝ ብሎ ሰውን ስለሚያስት ፓወር አለው አለ። ታዲያ ይሄንን ወቁ ሲል መሐመድ አላህ እኮ ምንም ከፍጥረት ጋር የሚመሳሰል አይደለም፣ ይሄ ሲጀመር ፍጡር ነው እያለ እንደመናገር ፋንታ ይሄንን ወቁ ይሄንን ሁሉ ነገር ነግራችሁ ከደጃል ጋር ግን የሚለየው ፈጣሪያችሁ ባለ አንድ አይን አይደለም ብሎ ሲል እንዲያው ትንሽ አይከብድም ወይ? ጭንቅላት አለ። የእስላም ጭንቅላት እኮ ገራሚ ነው። በአማርኛ ስለ አደል አንብበውስ አላ አደል ለማለት ነው። በአማርኛ ሐዲስ የለም ወዳጅ፣ ወይ አረብኛ ነው ወይ እንግሊዘኛ ነው። ኦኬ ለዛ ነው ሙስሊሞች አረ እንደሱ ስትል አረብዬ በቀደም ዕለት አቡ ሚራ የሚባል ቤት ልጅ የሆነ ልጅ ገብቶ ሲጠይቀው ስለ እፎይ እያወሩ እናንተ የእናንተ ተሳዳቢዎችን ሳትይዙ ምናምን የራሳችሁን ሐዲስ እኮ ነው
ያው እንትን ያለው ሲል እኛ ጋር ያለውን አንድም አዲስ እንደዚህ ብሎ አልተናገረም። ከየት እንዳመጣው አይታወቅም። ለምን በአማርኛ አምጥቶ ያነብም የራሱን እየተፈላሰፈ ሲል አማርኛ እኮ የለም ሐዲስ ይለዋል። ሁሉም ሐዲስ በአማርኛ ተተርጉሟል አይደል? ሰማሁት። ምን አይነት ቀጣፊ ነው በመድኃኒዓለም አደባባይ ወጥቶ ሲዋሹ ግን አያፍሩም እነዚህ ሰዎች። ሁሉም ሐዲስ ተተርጉሟል በአማርኛ አለ። ትልቅ ሰው ነው እሱ እንግዲህ የሚታወቅ ሰው ነው እንዲወጥቶ ሲቀጥል ቀጣፊ። ኦኬ ምናልባት ሐዲሱን ከታች ማነህ ካሊድ ነበረ ከታች ካሊድ መሐመድ ያው ትራንስሌት አድርጌልሃለሁ እንግሊዘኛውን እንደዚህ ይላል። ኡባዳ ኢብኑ ሳሚት እንደተረከው ነብዩ እንዲህ አሉ፣ ስለ ደጃል ወይንም ጸረ ክርስቶስ ስለነገርኳችሁ አትረዱም ብዬ ሰጋለሁ። የክርስቶስ ተቃዋሚ አጭር ዶሮ ጣት ያለው የበግ ጸጉር ያለው አንድ አይን ያለው ነው። አይኑ የማያይ ነውና ወደ ላይ የወጣም ወይንም ስር የሰደደ አይደለም። በእርሱ ላይ ግራ ከተጋባችሁ ጌታችሁ አንድ አይን እንዳልሆነ እወቁ ይላል። ባለ አንድ አይን እንዳልሆነ እወቁ። ጌታችሁ ባለ አንድ አይን እንዳልሆነ እወቁ። ምን ብሎ የክርስቶስ ተቃዋሚ አጭር ዶሮ ጣት ያለው የበግ ጸጉር ያለው አንድ አይን ያለው ብሎ ይሄንን ሁሉ ትቶ ግን ጌታችሁ ይሄንን እወቁ ባለ አንድ አይን አይደለም ይላል። እሺ አማርኛው ቁርአን ከአረብኛው ጋር አንድ ነው ወይ? እና ይሄ ማለት ምንድነው? ጌታችሁ ይሄንን እወቁ ባለ አንድ አይን እንዳልሆነ እወቁ ሲል ሰዎቹ ሲጀመር ጌታ ባለ አንድ አይን መሆኑን የሰጋው መሐመድ ወይንስ ፍጥረትን አለመምሰሉ ነው? ሲጀመር ፍጥረትን አይመስልም፣ ሲጀመር ሰው አይመስልም፣ ሲጀመር እንደዚህ አይደለም እንደማለት ከነዚህ ሁሉ የክርስቶስ ማለትም በአንድ አይን ብቻ ከሆነ የተለያዩት አላህ አጭር ነው ማለት ነው፣ ዶሮ ጣት ያለው ነው ማለት ነው፣ የበግ ጸጉር ያለው ነው ማለት ነው። ከዛ የሚለየው ግን እቺ አንድ አይን ላይ ሳይሆን አላህ ከአንድ አይን በላይ ነው ያለው የሚለው ነው። ኦኬ ለምን ግራ ከተጋባችሁ ጌታችሁ አንድ አይን እንዳልሆነ ወቁ አለ። እና በዛ ነው የምታየው። ካሊድ አማርኛ ቁርአንና አረብኛው ቁርአን አንድ ነው ወይ የሚል ከታች ኮሜንት አለ። ኖት ነሰሰሪሊ ላይክ ሲተረጉም አንዳንድ ትርጉም እነሱ ደስ ባላቸው ትርጉም ያስቀመጧቸው ቦታዎች ኤግዛክትሊ አረብኛ የሚለውን ሳይሆን እነሱ ደስ ያላቸውን ትርጉም ያስቀመጡባቸው ቦታዎች አሉ። በአንድ ምክንያት ሆነ በሌላ ቀጥታ ከአረብኛው የተተረጎመ አይደለም እና እንደዛ ኦኬ ቮሊዩም 1 አማርኛው እኮ ራሳቸውም እኮ አድሚት ያደርጋሉ አንዳንድ ጊዜ። አይ አረብኛው ላይ እንደዚህ አይደለም፣ አማርኛው ትክክል አይደለም ብዙ ጊዜ እኮ ይሉናል እኮ ሙስሊሞች ራሳቸው እዚህ እንኳን እየገቡ እንደዛ ይሉናል። አማርኛው በትክክል አልተተረጎመም የሚሉ አሉ ሙስሊሞች አንዳንዴ። 1400 ዓመት ሙሉ ትርጉም ላይ እስከዛሬ ባለፈው ራሱኝ አሁን አዲሱ ቁርአን ያውቁት በስንት ስራ ተሰርቶ ይወጣ ምናምን ብለው እየተናገሩ አሁንም አማርኛ ይላሉ ሙስሊሞች። ያው መደበቅ ስለሚፈልጉ ነው። ግን እኔ ምን መሰለህ አይደል የፈለኩት ቅድም አሁን ስታነበው የነበረው ላይ ከአላህ በበለጠ መልኩ መነሳት አለበት የማስበው እዚህ ክፍል ላይ ለምንድን ነው ደጃል የኢየሱስ ተቃዋሚ ሆኖ የሚመጣው? ለምንድን ነው ጸረ ክርስቶስ ሆኖ የሚመጣው? እኔ ግራም ይገባኝ እሱ በጣም ወሳኝ ሀሳብ ነው። ያ አይ ምን እንደሆነ ታውቃለህ? እንዲቃወሙ የፈለጉት እንትና አላህን ነበረ። ግን ልክ ሐዋን እንዳልጠቀሰው መጽሐፋቸው አንዳንድ መጽሐፋቸውን ሴንስ እንዲሰጡ ወይም ደግሞ ትርጉም እንዲሰጥ ሚኒንግ እንዲኖረው ከባይብል ላይ ቦሮ የሚያደርጓቸው ነገሮች አሉ። ስለዚህ ቦሮ አድርገው ሲያመጡት እነዚህ እንትኖቹ
ምን አደረጉት? ራሱ ሙሉ መጽሐፉ ፕላጃሪዝም እንደሆነ ይታወቃል። ያው በስርዓት ኮፒ ስላላደረጉት ነው። በስርዓት መስረቅ አቅቶች አይመስላችሁ? እንደዛ መልሱ ለፊልም ቀረጻ ነው የሚመጡት። እሺ ገጽ 224 ነው ያልከው? 297 አረ እንደውም አሪፍ ነገር እየተናገረ ነው። ጸረ ኢየሱስ የሆነው ራሱ ጌታ ነኝ ብሎ ስለመጣ ነው። ስለዚህ which means ኢየሱስ ክርስቶስ ጌታ እንደሆነ ቁርአኑ ራሱ ይመሰክራል ማለት ነው። አላህ ጌታ ነኝ ብሎ ተመጣ። አላህ ጌታ ነኝ ብሎ አላህ ነኝ ጌታ ነኝ ብሎ ነበር መምጣት የነበረበት እንደዛ ነው። ስለዚህ ኢሳ በፊት ክሌም አድርጓል ማለት ነው ጌታ ነኝ ብሎ። የእሱ ተቋሚ ሆኖ ከመጣ ሁለተኛ ሐሰተኛ አምላክ ሆኖ ነው የሚመጣው። እውነተኛው አምላክ ኢየሱስ ነው ማለት ነው። እናመሰግናለን ሙስሊሞች። እንደዚህ ካመኑ ያስማማናል። 293 97 ኦኬ። ከዛ የመጨረሻው ፓራግራፍ ላይ ነው ያለና እሺ ይሄው የመጨረሻው ፓራግራፍ when Adam fell down Adam ይሄውና ኦኬ። ይሄ ምን ላይ ነው መሰላችሁ? ድንገት ለምትከታተሉ ሰዎች ሂስትሪ ኦፍ አጣብሪ ታሪክ አጣብሪ ማለት ነው። ጣበሪ እናንተ ጦሩት እኛ እናነባለን። ጣበሪ ቮሊዩም 1 ላይ ገጽ 297 ላይ ስትሄዱ እንደዚህ የሚል ታገኛላችሁ። ምን የሚል? አደም በወደቀ ጊዜ ከጀነት ማለት ነው። when Adam fell down his head brushed against heaven ጭንቅላቱ ከጀነት ጋር ተሻሸ። ጭንቅላቱ ሲወድቅ ማለት ነው ተሻሸ። አሰሪ ዛልት በዚህም ምክንያት he became bald በዚህም ምክንያት መላጣ ሆነ። and he passed on baldness to his children መላጣነትንም ለልጆቹ አስተላለፈ። ተፋተገ። thank you ኩኩሻ። አይ ትርጉም እኔ እኮ ትርጉም የሚያስጠላኝ ለዚህ ነው። ቀስ ብሎ ብልቱ ሲያየው ደንግጦ የሮጠው ሲያየው ብልቱ ሲያየው ተረት መከተል ያመጣባቸው ጣጣ እንግዲህ እንደሚናገረው የእግዚአብሔርን ሐሳብ ስላልሰሙ እግዚአብሔርን ስላልሰሙ እሱ ለማይረባ አይምሮ አሳልፎ ይሰጣቸዋል የሚለው ነው የተፈጸመባቸው። በጣም እኮ ነው የሚያሳዝነው። እውነት ይሄ መሳቅ ሳይሆን ያሳዝናል። ለመናገር የዱር እንስሳት የተፈጠሩት አደምን አይተው ደንግጠው ነው ዱር ጫካ የገቡት ብሎ ማመን ይሄ ከባድ አጣባሪ ነው። እንደዚህ ብሎ የጻፈው አስቡት። እኔ ባለፈው ወደ ኢትዮጵያ ሲሄድ የሆነ ሽታ ሸቶኝ ነበር በፕሌን ሲሄድ ማለት ነው። በጣም ወደ ላይ ጫማ ከፍ ብለ እኔ ደግሞ እዛ ውስጥ መስሎኝ ነበር ለካ የጀነት ሽታ ነው። ጀነት ነው እና ድምጽ ያሰማል። አንዳንድ ድምጾች የመላእክት ይሆኑ እንዴ? አቤት ተረት፣ አቤት ተረት። እቺን ነገር ቆርጠ አረዲ ቪዲዮ ስራባት። በጣም እኮ የሚያስቅ ነው። ለነገሩ ቁርአን ውስጥ ራሱ እኮ ምን ሐዲስም አለ። ምን የሚል ሐዲስ ነው ያለው? ከዋክብት ሚሳኤል ላቸው ሰይጣን ላይ የሚወረወሩ ሚሳኤል ላቸው። ኢማጂን ከዋክብቶች ጂን ላይ ነው። አዎ ሱረቱል ጂን ላይ በሪዞ ሄደው ወሬ ቀስሙ ነበር ጂኒዎች ካላ። ከዛ በኋላ እንዳይቀመጡ ተደረገና በመላእክት ያባሯቸው ጀመረ። በተወርዋሪ ኮኮብ ምናምን ጆ እያረጉ ወሬ ሊሰማ ካላ አርሽ ስር ወንበር ዘርግተው ቁጭ ብለው ወሬ ይሰሙ ነበር ይላል ሱረቱ ጂን ላይ። ከዛ ወሬ እያመጡ ይናገሩ ነበር ለሰዎች። እና ምረታ ጸጉሬ የተመለጠው አደም ተፋትጎ ነው በቴስታ መጥቶት ነው። ኮሜንት ከታች በዛ ዘመን ግን አማኑኤል ሆስፒታል አልነበረም እንዴ? እንትን ይባላል የምሬ የውርስ መላጣ የሰው ልጅ የተመለጠው አደም በቴስታ መጥቶ አረተው መሐመድ ሰውቶቶ የውርስ መላጣ ታዳቢ ወረሰ ነው መላጣነታ። አጀዊ ታዲያ ማን ነው መጀመሪያ ግን ጸጉር ነው? ለመጀመሪያ ጊዜ ታዲያ ጸጉሩ እንደዚህ እስከ አደልት ኤጅ ድረስ
ሰርቫይቭ አድርጎ ጸውሩ እንትን ያለው ወደ ልጆቹ ተጋባ። ታዲያ ሁላችን ለምን አልተመለጥንም? ከአዳም የመጣ የመላጣነት ውርሰን ካለ ለምን ያልተመለጥነው ሁላችን? እዛ በረሃ ላይ ሰውን ሳያው ተመልጦ ለዛ ነው ብሎ እኮ አስቦ ሊሆን ይችላል። ኧረ በእናታችሁ አወቀው የተገኘ ነገር አለ። አደም ሻንጣ ይዞ ነው የወጣው ከጀነት ተመልከት። It has been said that among the things Adam took out from paradise, there was a bag with grains. እንትን ያለው grains of wheat, wheat ማሽላ ነው አይደለ? ዱቄት ስንዴ ነው። ስንዴ የስንዴ አደም ከጀነት ሲወጣ ይዟቸው ከወጣቸው ነገሮች ውስጥ የስንዴ እንትን ምንድነው ያው ባግ ምንድነው ማዳበሪያ የስንዴ በማዳበሪያ ውስጥ አድርጎ ስንዴ ይዞ ነው የወጣው። but according to another statement አለ በሌላ ዘገባ ጅብሪል brought wheat to Adam ጅብሪል ነው ይዞለት የመጣው when he became hungry and asked his Lord for food በተራበ ጊዜና ምግብ በጠየቀ ጊዜ በሌላ ዘገባ ጅብሪል ያመጣው ሲል በሌላ ዘገባ ግን እሱ ነው ጠቅልሎ ሸክፎ የወጣው ከጀነት ጠቅልሎ ቦርሳውን ይዞ። ታዲያ እውነቱን ነው ቃን ጠቅልሎ ወጣ ሲባል ታዲያ ምን ያርግ? ስንት አመት ተቀምጦ ነው ግን ንብረት ያፈራው አይደል? እዚህ ላይ ነው መሰለኝ ግን አረዲ በእናትህ ወርታቸው አደም ጎንበስ ብሎ ሲል ብልቱን አየው። ከዛ ርዝመቱ አስደንግጦት እስኪት ነው ሮጠ ቢለው እና ዛሬው በእናትህ ቆይ እስኪ ላምበው ይሄንን ነገር አንዴ ቆይ እስኪ ልቀጥለውና አውሩ እናንተሽ አስበዋል ቢኒ ለራሱ አስደንግጦት ማለት ነው። ተረት አንዴ ምን ይሉናል አደምና ሐዋ ይተፋፈሩም ነበረ ተሸፍነው ነበረ ምናምን ከዛ አፍረታቸው ተገለጠ ይላሉ። አሁን ደግሞ እዚህ ጋር እንደዛ ይላል። የሚገርም እንግዲህ አፍረቱን የሚያይ ከሆነ አላውቅም እንግዲህ ምን እንደምን ጌታን አሁን ይሄንን እንግዲህ ጋይስ ሂስትሪ ኦፍ ተባሪ ማለት የመሐመድ የተናገራቸው ናቸው። በነገራችን ላይ እነዚህ ታሪኮች መሐመድ የተናገራቸው ናቸው። አይ ቲንክ እውነት አለ እንዴ? እውነት ካለ እውነት እንኳን ቢኖር ይጽፈው ነበረ። ማን ነበር? ኢዜል ታውቀዋለህ? አረ በጣም ታዋቂ አዲስ ነበር። በጣም ሙድ ያዘል እየሳቅበት ነበረ። አዲስ ላይም እኮ ሊኖሩ ይችላሉ። ደብቀው ይሆናል እነዚህ ሰዎች ምን ለመናገር አለ አዲስ ላይም እንዴ ተዘግቧል ነው። አጠበሪያውን ትልቅ ሙፈሲር ነው። በ310 ሂጅሪ አካባቢ የነበረ ታላቅ ሙፈሲር ነው እና ብዙም አልቆየም መሐመድ ከሞተ ብዙም የራቀ አይደለም እና እነ ኢብኑ ተይሚያ የመሰከሩለት ነው። እና ይሄ ሰውየውን እንግዲህ ዝም የእስልምና ትልቅ ምንድነው የሚባለው ስኮላር ነው፣ የተማረ ነው፣ ምሁር ነው። ዝም ብሎ ይጽፋል ማለት ነው እነሱ እና ብቻ እኮ ኢስናር ሳይዝ አይጽፍም እኮ ሐዲስ ሳይ ቤዝመንት ሳይኖራቸው አይጽፍም። አሁን እኮ መሐመድ የተናገረውን እኮ ነው እንትን እያለ የሚፈታው። አባ ገብረሃና መሽተረተ አልተረቱም እቲ ያለቃ ገብረሃና መሽተረተረቱ አረ ለቀልዳቸው እነሱ ወዝ ነበራቸው። እናንተ ሙሪ ያዙኝ እና ሰልማለን አውጡ አሰልሙ እናንተ እርስ በርሳችሁ ተሰላለሙ እዛው ድጋሚ ሻዳ ያዙ እና ተረት ተመቱት የሚሰልም ሰው ካለ እንግዲህ ምንም ማድረግ አንችልም። ምንም ነገር እዛው እርስ በርስ እየተሰላለሙ ወለታና እንትና ምናምን እያሉት ምን አገኘ ታውቃለህ? ተመልከት ምን ይላል ኢብኑ አባስ እንደዘገበው አለ the tree which God forbade Adam and his spouse to eat from was with ስንዴ ነው ለካ የተከለከሉት አደም ስንዴ ነው እንዳይበሉ የተከለከሉት ይለናል እዚህ ላይ when they ate from it በበሉትም ጊዜ their sacred parts became apparent to them ሀፍረተ ስጋቸው ተገለጠላቸው ስንዴ በልተው ማለት ነው። ኦኬ it was their cover of fingernails that had kept their sacred parts concealed from them የጣታቸው ጥፍር ነበረ
ይሸፍን it was their cover of fingernails that had kept their secret parts concealed from them. የጣታቸው ጥፍር ነበረ ምንድነው ሀፍረተ ስጋቸውን ይሸፍንላቸው የነበረው። ሙሉ ሰውነታቸው በጥፍር የተሸፈነ ነበር። ከዛ በኋላ ነው የተገለጠው ኃጢአት ሲሰሩ ተገለጠ የሚል አስተምሮ አለ። ተረተረት እንሰማው ነበር ይሄን ነገር። Now they started to cover themselves with leaves of paradise stitched together, fig leaves which they stuck together. Adam wondered about hiding in paradise. A tree there took hold of his head. God called out to him, Adam, is it from me that you are fleeing? Adam said, no, but I am ashamed of you. My Lord God said, was all that I granted and allowed you in paradise not enough to keep you from... Okay, quite. እኔ ግን መልስ አግኝቻለሁ። ከዚህ አሁን ስንዴ ሲበልተው ከሆነ ራቁታቸው መሆናቸውን ያወቁት ከዛ በኋላ ከሆነ መተፋፈር ያቆሙት ያው ለወሲብ እንግዲህ መተዋወቅ የጀመሩት ሊጥ ለምን እንደሚለጠለጥ አሁን ገባኝ። ወሱ እንዲሆንልኝ ከዛ ነው እንደመጣው። ቆይ አንተ ልጆች ነው እንደምታወራው እንደ አይነት ነገር አማርኛ ይሰማሉ እኮ ተው። አረዲ እንትን ፈልገው እስኪ ምንድነው ይሄ ምን ነበር ቅድም አስቤው ነበር አሁን ይጠፋኛል። አደም ፍሬዋን የበላው ሐዋ አስክረው ነው አይደል? መጠጣጣው ነው አይደል? ያ አለሱ እዚሁ ቮሊዩም 1 ላይ ነው ያለው። ሳገኘው እንትን እንለዋለን። ቆይ ይሄንን ላምብቦት ነው። አይ ቲንክ ቮሊዩም 1ን በደንብ ማንበብ አለብን። በደንብ ጊዜ ወስደን በጣም ብዙ ነገር አለው። ያ ኮሜዲ ፓርቶች ያሉት እዚህ ላይ ነው። ወደ 500 ፔጅ ነው። ያ